ተናስተልን እንደምናልክ መሳይ መረጃዎች ብዙ ናቸው። ገለታው የአብይ አህመድ የብልጽግና ፓርቲ በ25 ከተሞች ስራ አስፈጻሚ ኮሚቴ አባላቱን አሰማርቶ የብልጽግናን ፓርቲ ውጤቶች ስኬቶች ከህዝቡ ጋር እንወያያለን ብለው መሰማራታቸውን ሰሞኑን ሲገለጽ ነበር። በዋናነት ወይ ከብልጽግና ተሆናላችሁ አሊያም ኢትዮጵያን ሊያፈርሱ ከሚመጡ ኃይሎች ጋር እንግዲህ ኢትዮጵያን አብራችሁ ታጣላችሁ የሚል ማስፈራራት አላማና ግቡን ያደረገ ስብሰባዎች ናቸው ሲካሄዱ የነበሩትና እሱን እናነሳለን። ሌላው የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ስብሰባቸውን አድርገው አጠናቀዋል። በስብሰባዎቹ ላይ አዳዲስ መረጃዎች እየወጡ ነው። ከዚህ ስብሰባ ጀርባ የማን ትልቅ ረጅም እጅ አለበት የሚለውንም በተመለከተ በተለያዩ የመረጃ ምንጮች አጣርተን እየደረስንበት እንደዚሁ እናቀርባለን። የኦሮሞ ነጻነት ሰራዊት ይህንን በተመለከተም ዛሬ መግለጫ አውጥቷል። የስብሰባው ውጤትንም ሆነ አጠቃላይ ሂደቱን ውድቅ ያደረገበትን መግለጫ ነው በዛሬው ዕለት ያወጣው። በሌላ በኩልም የኦሮሞ ነጻነት ሰራዊት ወደ 7 የሚጠጉ አካባቢዎች ከአገዛዙ ሰራዊት ጋር ውጊያ ማድረጉን በተመለከተ እንደዚሁ ዘርዘር ያለ ሪፖርትም አውጥቷል። በአጠቃላይ የዚህ ኦሮሞ የፖለቲካ ኃይሎች ወቅታዊ ሁኔታ ምን ይመስላል የሚለውን አንስተን ከመግለጫው ጋር ያስተያየን ሐሳብ እንሰጣለን ማለት ነው። የኤርትራን ጉዳይ በተመለከተ የአብይ አህመድ አስተዳደር በዲጂታል ሰራዊቱ አማካይነት አንድ ዘመቻ የጀመሩ ይመስላል። በይፋ በኢትዮጵያ ቴሌቪዥን እና በመንግስት በሚቆጣጠራቸው አንዳንድ ቴሌቪዥን ጣቢያዎች ላይ እንደዚሁ የአሰብ ጉዳይ ተነስቶ ወደፊት እየመጣ ይገኛል። ይሄ አጀንዳ የህብረተሰቡን የትኩረት አቅጣጫ ለማስቀየስ ወይስ አብይ አህመድ እንደዚሁ ሌላ ዙር ጦርነት ከኤርትራ ጋር እየተዘጋጀበት ነው የሚለውን እናነሳለን። የምራቢ ጦርነት ፈልጓል። ጦርነቱንስ ቢካሄድ ማን አሸናፊ የሚሆንበት ጦርነት ነው የምንጠብቀው? ይህንንም ጉዳይ እናነሳለን። ገለታው ምናልባት የምንጀምረው ከዚህ ከሶማሌላንድ ጋር በተያያዘ ያለውን ዜና በማቅረብ ይሆናል። ሶማሌላንድ ፑንትላንድ ኢትዮጵያውያንን እየጠረዙ ወደ ሀገራቸው ያባረሯቸው እንደሆነ መረጃዎች ወጥተዋል። እንግዲህ የጫጉላው ጊዜ አልፎ አጠቃላይ በሶማሌላንድና በአብይ አህመድ አስተዳደር መካከል የነበረው ያ ሁሉ የፍቅር ጊዜ ተቋጭቶ አሁን ሶማሌላንድ ኢትዮጵያውያንን ያዘች ወደ ሀገራቸው እየሸኘች እያባረረች እንዳለ እየሰማ ነው። ፑንትላንድም ጭምር ሌሎች መረጃዎችም ወጥተዋል። ከዚህ ከተባበሩት አረብ ኤሚሬትስም ጭምር ኢትዮጵያውያን እየተባረሩ መሆናቸውን የሚገልጽ መረጃ ሰምተናል። ወደ 6000 ኢትዮጵያውያን የመኖሪያ ፍቃድ የላችሁም ተብሎ ከተባበሩት አረብ ኤሚሬትስ እየተባረሩ ነው። እንግዲህ በተባበሩት አረብ ኤሚሬትስ እና በአብይ አህመድ ያለው ወዳጅነትስ ችግር ገጠመው ወይ ብለን ጥያቄ እንድናነሳ የሚያደርገን ሆኗል። ገለታው እንዴት አየው? የአብይ አህመድ አስተዳደር አሁን ደግሞ ተራው ከሶማሊያ ሀገር ጋር ከፍ ያለ ፍቅር ውስጥ የገቡ ለመምሰል እየሞከሩ ነው። በብርሃኑ ጁላ የሚመራው እንደዚሁም ሬድዋን ሁሴን ያለበት የልኡካን ቡድን ሞቃዲሾ ቆይቶ ተመልሷል። ውጤት ስለማግኘቱ እስካሁን ያገኘነው መረጃ የለም። ያለምንም ውጤት የተቋጨ ጉብኝት እንደሆነ ነው የሰማነው። ገለታው ያ በጣም በታሪካችን መቼም በዲፕሎማሲ አንድ ትልቅ ውድቀታችን ተብሎ የሚመዘገበው የሚመስለኝ በዚህ በሶማሌላንድ በኩል የተደረገ ስምምነት ነው። ብዙ ኢትዮጵያውያን በወቅቱ ተቃውሞ ነበረ፣ ከፍተኛ ቁጣ አሳይተው ነበረ። ይሄ እንደሚመጣ ታውቆ ነበር መጀመሪያ። ምክንያቱም ያቺ ሀገር ይሄን ኤምኦዩን የፈለገችበት የራሷ ኢንተረስት ነበራት። እሷ አንድ ትልቁ የሶማሌላንድ ፍላጎት ይሄ ብሔራዊ ጥያቄ ያለኝ የምትለው እንግዲህ 30 ምናምን ዓመት ዓለም አቀፍ ኮሚኒቲው ሳይቀበላት ስለቆየች ቢያንስ አንድ ደብዳቤ አግኝቼ በዛ ብሔራዊ ጥያቄ ነገፋለሁኝ የሚል ሂሳብ ነው የነበራት እንጂ ለኢትዮጵያ በእውነት አንድ ወደብ ለመስጠት አይደለም። ልሽጥ ብትል እኮ ይቺ ሀገር ብትሆን እኮ ልሽጥ ብትል እኮ በከፍተኛ ሊዝ ትሸጠዋለች፣ በብዙ ቢሊዮን ዶላር ትሸጠዋለች። ኢትዮጵያን አትፈልግም። የተሻለ ብር ያለውን ስባት አመጣ ነበር። ግን ለዚህ ለብሔራዊ ጥያቄዋ ስትል ነበረ በጣም ጓጉታ የነበረውና እንግዲህ ይሄ አብይ አህመድ ደግሞ ሄደ ፈረመ ኤምኦዩ። ከዛ ደግሞ በወሩ ደብዳቤ ሰጥሻለሁ አለ፣ ከዳት እና እንግዲህ መጨረሻ ላይ ደግሞ ያንን የኤምኦዩን ስምምነት የሚገለብጥ አንካራ ላይ ሄዶ ደግሞ ተስማማ። የሶማሌላንድ ሉዓላዊነት አከብራለሁ የሚል ስምምነት አደረገ እና ያን ጊዜ ተገለበጠ ማለት ነው። ፎርሽ ሆነ ማለት ነው ያ የቃል ኪዳን ስምምነት እና ይሄ እንግዲህ
ከፍተኛ ቂም ከፍተኛ ቁጭት በሶማሌ ላይ እንደሚፈጥር መቼም በሶማሌላንድ ጫማ ውስጥ ሆኖ ማሰብ ይገባል። መሳይ ይሄ ብሔራዊ ጥያቄዋን ጣለባት ማለት ነው። ምናልባት ሌሎችን ያነቃቃልኛል ብላ ያሰበችውን ሁሉ እንትን አደረገ ወይ ባይጀምር እኮ ይሻል ነው ባይነካካው ይሄንን ጉዳይ እንደ ድሮዋ ዝም ብላ በየመንደሩ እየሄደች ደጅ ትጠና ነበረ እና ተቀብዬሻለሁ ብሎ ቃል ኪዳን ገብቶ ማፈግፈግ ከፍተኛ ኪሳራ በተለይ በአፍሪካን ሀገሮች ዘንድ እንደሚያመጣባት የታወቀ ነበርና ይሄ ከባድ ቂም ነው ያዛት። ምናልባት ይሄኛው የመጀመሪያ እርምጃ ሊሆን ይችላል። አቅም ባገኘችው ሁሉ ከዚህ በኋላ ወደ ኋላ አትልም ይሄንን መንግስት ለመበቀል መሳይ በማንኛው እዛ አካባቢ ያለ ወደብ አለ እንደምታውቀው በርበራ አካባቢ ኢትዮጵያ ትጠቀማለች እና ወደፊት ታክስ በመጨመር ሊሆን ይችላል መከልከል አትችልም። ዓለም አቀፍ ህጎች አሉ ግን ታሪፉን በመጨመር በማዘግየት በአንዳንድ በጣም ቴክኒካል በሆኑ ጉዳዮች መንገድ አካባቢ ችግሮችን በመፍጠር ብዙ ልታጠቃ ትችላለች እና ይሄ የሚጠበቅ ነው። በጣም ያሳዝናል ማለት ነው መሳይ በዚህ በሶማሌላንድ በኩል ያለው ግን ወገኖቻችን ደግሞ ተመልከት ጥቃት ወር ከዚህ በፊት እኮ ከሶማሌላንድ ጋር ስምምነት ሲያደርግ ሶማሊያ ውስጥ እኮ ኢትዮጵያን ሲሰቃዩ ነበር ታስታውሳን ተዘግበዋል። ብዙ ጊዜ እዛ ያሉ ኢትዮጵያውያን ደግሞ መከራ እሳት ውስጥ ገብተው ነበር። ከሶማሌላንድ ጋር ተነጋገርክ ብለው እዛ ተማገዱ። እዚህ ደግሞ ወደ ሶማሌ ሴት ደግሞ እዚህ ያሉ ወገኖቻችን እየማገዳቸው ነው። ይሄ የሚያሳየው በአጠቃላይ የዚህ ሰው አስተሳሰብ የዚህ ሰው አካሄድ በተለይ ውጪ ያለውን ኢትዮጵያዊ እንዴት እየጎዳው እንዳለ የሚያሳይ ነውና የዩኤኢ የሚያነሳው ሚያዝ ሊሆን ይችላል። እንግዲህ መሳይ አሁን ዩኤኢ ኢንትረስት አላት ሁሉ ጊዜም የኢትዮጵያን መንግስት አብይን መጠቀም ትፈልጋለች። ወደ ፈለገችው አቅጣጫ እንዲሄድ ነው የምትፈልገው። ወጣ ላለው ካለ ኩርፊያ ልታመጣ ትችላለች እና ልክ ሶማሌላንድ ኢትዮጵያን ማስወጣት ስትጀምር እሷ ማስወጣት ጀመረች ደግሞ እዛ ዩኤኢ እና የሚገናኙ ነገሮች ሊኖሩት ይችላሉ። ምናልባት ውሎ እያደረ ደግሞ እስቲ እናየዋለን በየተለያዩ ሊሄዱ ይችላሉ። እንግዲህ መቼም ሀገሮች እኮ የየራሳቸው ኢንተረስት እኮ አላቸው። ያንን ኢንተረስታቸውን የሚያስፈጽም ሲኖር አብረው ይሰራሉ። ያንን ደግሞ ሲከዳቸው ደግሞ እነሱም ደግሞ ማጥቃት ሊጀምሩ ይችላሉ። ስለዚህ ከዩኤኢ እንቅስቃሴ በተለይ ኢትዮጵያንን ያባረረች ነው ያለችውና ከዚህ ከሶማሌላንድ ጋር ካለው ጋር ተያይዞም ሊሆን ይችላል። ገለታው የአብይ አህመድ ዲፕሎማሲ እንግዲህ ሲጠላም እስከ ጥግ ሲወድም እስከ ጥግ ነው። በዲፕሎማሲው ዓለም ላይ እንደዚህ አይነት ሁሉ ነገር ጥግ ያዘ ጠርዝ ያዘ አካሄድ ኋላ ላይ ዋጋ ያስከፍላል። ዋጋ እየከፈለ ነው። እንግዲህ ከተባበሩት አረብ ኤሚሬት ጋር ምናልባትም አሁን ያለው ሁኔታ ከዛ ጋር የተያዘ በማላቸው አንዳች ችግር ተፈጥሮ ይሁን አይሁን የሚታወቅ ነገር የለም። ግን ወደ 6000 የሚጠጉ ኢትዮጵያውያንን ፍቃድ የላቸውም ብላ ማባረሯ በፊት አላደረገችውም አሁን ላይ ለምን አደረገች የሚል ጥያቄ እንዲነሳ ያደርጋል። ከዚህ በተጨማሪም ከሶማሊያ ጋር በአንዳንድ ጉዳዮች የተባበሩት አረብ ኤሚሬትስ እየተገናኘች ነው። ሰሞኑን ከዚህ ከባህር ላይ ዝርፊያ ጋር በተያዘ ከሶማሊያ መንግስት ጋር የተባበሩት አረብ ኤሚሬትስ አንዳንድ ወታደራዊ ትብብሮችን እያደረጉ ነው። ስለዚህ አሁን ኢትዮጵያን ወደ ጎን ገሸሽ አድርጎ የተባበሩት አረብ ኤሚሬትስም ሌሎች ሀገሮችን አጋር የማድረግ እንቅስቃሴም እንዳለ እንሰማለን። ያው ሱዳን ውስጥ ያለው የሁለቱ ሀገራት ጥምረት ተበትኗል። የፈጥኖ ደራሹ ወታደራዊ አዛዡ ፖለቲካዊና አጠቃላይ ወታደራዊ ቁመና እየተዳከመ ከመምጣቱ ጋር ተያይዞ አሜሪካንም እዚሁ ኃይል ላይ ማዕቀብ መጣሏንም ተከትሎ የተባበሩት አረብ ኤሚሬትስ በሱዳን ያላት እጅ እየተሰበሰበ ነው ያለው። ያንን ተከትሎ አብይ አህመድ በሱዳን ውስጥ እንደዚሁ ተመሳሳይ በሆነ መልኩ ፖለቲካዊ ኪሳራ እንደገጠመው ይነገራል። ስለዚህ ከተባበሩት አረብ ኤሚሬትስ ጋር ያለው ነገርም በአንዳንድ የጋራ ጥቅሞች ላይ በእርግጥ የኢትዮጵያ ጥቅም ምን እንደሆነ እስካሁን ተዘርዝሮ አላየነውም። የተባበሩት አረብ ኤሚሬትስን ጥቅም ነው የምናየው። ነገር ግን እየላላ መጥቷል። አሁን እንደ ድሮ ትብብራቸው አይሰማም። ምናልባት ፍቅራቸው እየቀነሰ መጥቶ ሊሆን ይችላል። ምናልባት ወንድምነቱንም ሊሽር ይችላል። የሰውዬ የሱም እናት ልጄነ ብለው ቃል ገብተዋልና አሁን እናትነታቸውን የሚያነሱም ከሆነ የምናየው ነው። ነገር ግን የአብይ አህመድ ዲፕሎማሲ ልክ እንደ ጧት ጤዛ ነው። ጧት ላይ ይታያል፣ ከሰዓት ላይ ይረግፋል። አሁን ደግሞ ከሶማሊያ ጋር እፍ ያለ ፍቅር ውስጥ እንገባለን ብለው እንቅስቃሴ ጀምረዋል። ይሄ ደግሞ ሶማሌላንድን የበለጠ የሚያስቆጣ ሆኖ ነው የተገኘው። ሶማሌላንድ ከወዲሁ እርምጃ እየወሰደች
ትገኛለች። ባለፈው ወደ ኢትዮጵያ ድንበር ዘልቀው ነው የሶማሌላንድ ታጣቂዎች በሶማሊያ ክልል በኢትዮጵያ ድንበር ውስጥ ያለ አንድ መንደር ላይ ጥቃት ሰንዝረው ከ50 በላይ ኢትዮጵያውያንን የገደሉት። ለዛ የአብይ አህመድ አስተዳደር የወሰደው ያጸፋ እርምጃ ስለመኖሩ አልታወቀም። ስለ ጉዳዩም ጠንከር ያለ መግለጫ አልሰማንም። አሁን ደግሞ ዜጎቻችን ከዛ ከሶማሌላንድ እንዲባረሩ እየተደረገ ነው ያለው። የበቀል እርምጃ ሊሆን ይችላል። እሱን በግልጽ በሂደት የምናየው እንደሚሆን ነው እንግዲህ የምንጠብቀው። የአብይ አህመድ ዲፕሎማሲ ይሄው ነው። ኢትዮጵያን ለበለጠ አደጋ እየዳረጋት ይገኛል። እንግዲህ ድምር ውጤቱ ነው። ማን አተረፈ? ለአንድ አመት ያህል ባለፈው አመት የጥር ወር ላይ የጀመረው ይሄ አይነት ፍጥጫ አሁን በአመቱ ጥር አልፎ የካቲት ላይ ያለነው በአመቱ ማን ምን አተረፈ ብለን እንደው ሂሳቡን ስናሰላም ሶማሌላንድ በእርግጥ ያጣችው ነገር የለም። ተስፋ ያደረገችው ነገር ነው የቀረበው። ሶማሊያም እንደውም የበለጠ ብዙ ነገር አግኝታለች። በዓለም መድረክ ላይ ጉዳዩዋ በሰፊው እንዲነሳ አድርጎላታል። ይሄው በመጨረሻው ሰዓትም እዚህም እዛም ሲረግጡ የነበሩ የኢትዮጵያ ባለስልጣናትን ሀገሯ ድረስ አስጠርታ እንዲለምኗት እያደረገች ነው ያለችው። ሁሉም ስናይ ኪሳራው የኛው ነው። የአብይ አህመድ ኪሳራ ያው የኢትዮጵያ ኪሳራ ነው። በጣም የሚያስገርመው ነገር በተመሳሳይ ቋንቋ እየገለጹት ነው ያሉት ጎረቤት ሀገሮች አብይ አህመድን። አሁን ኢሳያስ አፈወርቂ የማይታመን ሰው ሆኗል ነው ያሉ ያሉት አብይን። የሶማሌው ፕሬዚደንት አንድ ጊዜ ጅቡቲ ሄዶ ነበረ። ከሶማሌላንድ ጋር ያለውን ኤምኦዩ ከመፈረሙ አንድ ቀን ነው 2 ቀን ቀደም ብሎ ጅቡቲ ላይ ተገናኝተው ነበር። ከአብይ ጋር ተገናኝተው ጥሩ ተነጋግረው አብረን እንሰራለን፣ በተለይ እዚህ ሶማሌላንድም ጋር ያለውን ችግራችሁን ፍቱ እንደ መካከለኛ ነገር ተጫውተው በማግስቱ ኤምኦዩ ፈረመ ብሎ ዓለም አቀፍ ኮሚኒቲ ተናግሯል። ከዳኝ ብሎ እንዴት እንደዚህ ይደረጋል ብሎ የሶማሌው ፕሬዚደንት ተናግሯል። ያን ጊዜ ሶማሌላንድ ጋር ሲፈራረሙ አሁን የሶማሌላንድ ፖለቲከኞች አሁን እያሉ ያሉት የማይታመን ሰው ነው፣ እኛ ጋር ተፈራርሞ በአንካራ ላይ ሄዶ ደግሞ ሌላ ስምምነት ተፈራረመ እያሉት ነው ያሉት። ጅቡቲ እንደዚሁ የማይታመን ነው፣ እንደውም አንድ ናና ተጠቀመን ብዬ መልስ እንኳን አልሰጥም አለኝ፣ ወደብ ምንድነው እያሉ ዙሪያውን ኢትዮጵያውያንም እንደዚህ ነው የሚሉት። ይሄንን ሰው የማይታመን ሰው ነው እያሉት ነው ያሉት። እና ይሄ ሰው በአካባቢው በቃ ያልተረጋጋ ሰው ተብሎ አሁን በመሪዎች ዘንድ በኮሚኒቲው ዘንድ በሪጅንም ደረጃ የተገለጸ ሰው ነው ማለት ነው። ስለዚህ በአካባቢው ምንም አይነት የተረጋጋ የዲፕሎማሲ ግንኙነት ከዚህ በኋላ አይኖረንም። የሚያሳዝነው የምናሳዝነው እንደ ሀገር ይሄ ሰው ምልክት ነኝ እያለ የሄደ ይፈርማል፣ ይቀዳል፣ ይከዳል፣ እንደፈለገው ያተራምሳል። ደግሞ ከአንዱ ሀገር ወደ አንዱ ሀገር ሄዶ ደግሞ እዚህ ሀገር ባህር ፈልጋለሁ ይላል። ምንድነው ፍላጎትህ? ባህር ስትል እየተጠቀምክ አይደለም ወይ? 6 የባህር እንትን አለ አሁን የምትጠቀመው ኢትዮጵያ እና ያንን እየተጠቀምክ አይደለም ወይ ሲሉት አይ ለኔቪ ነው ለምንድነው ለዚህ ለባህር ኃይል ነው ይላል። አንዳንድ ቦታ ሄዶ ሌላ ቦታ ደግሞ ሲ አክሰስ ነው ይላል በእንግሊዘኛ። ሲ አክሰስ እንግዲህ አሁን ያለው አክሰስ ሲ አክሰስ ነው እኮ የምንጠቀማቸው በጅቡቲ በኩል ያለው ያው ከባህር አጠገብ ያለ መሬት አገኘን ማለት እንግዲህ በልዝም በምንም ወይም ደግሞ ለተወሰነ ጊዜ እንድንጠቀም ከተደረግን አክሰስ አለን ማለት እኮ ነው። የራስህ ነው የፈለከው አንድ በቃ አንድ ደሴት ነገር ወይም ደግሞ እትገዛው ያሰብከው የራስ ኦውን የምታደርገው ነው ወይ የተፈለከው ሲሉት ያንን ግልጽ አያደርግምና የተምታታ አጀንዳ ይዞ የኢትዮጵያን ስም እያጠፋ ነው ያለው። በአጠቃላይ ከዚህ በኋላ በሪጅኑ የትኛውም ሀገር ጋር ተስማምቶ ከሶማሌ ጋር ተስማምቶ ከጅቡቲ ጋር ተስማምቶ ከኤርትራ ጋር ተስማምቶ በተለይ እነዚህ የቀር ከሱዳን ጋር ተስማምቶ የሚሰራው ነገር አይኖርም መሰለኝ። አሁን ሶማሌም ራሷ ሶማሌ ይህን የሶማሌላንዱን ግንኙነት እንዲያፈርስላት ካልሆነ በስተቀር ይሄን ሰው አምና ወደ ዋሰጠው መጨመሰ ወይም የሆነ ነገር እዚህ ኮሪደርን ካልትለው አትችልም። ቁመናውም የላትም። ባለፈው እንዳነሳ ነው ከ6ቱ የፌደራል ስቴቶቿ 3ቱ ከማዕከላዊው መንግስት ጋር የሉ በጣም ይላላ ነው። ወይም ደግሞ አንድ ሶማሌላንድ ጨርሶ ግንኙነት የላትም። ፑንትላንድም የምታውቀው ነው። ስለዚህ ጁባላንድም እንደዛው። ስለዚህ እዛም አካባቢ እንኳን የባህር በር ስምምነት ማድረግም አይቻልም። ሶማሊያ ውስጥ ግን ለፖለቲካው እየተጠቀመችበት ነው። ቢያንስ የሶማሌላንድ ያለው ጋር ያለውን ግንኙነት
የበለጠ እንዲበላሽ እና ኮሙኒኬሽኑ እንዲበላሽ ዛሬ እየተቀበለች ፊልድ ማርሻሉንም እየተቀበለች ለሶማሌላንድ እንቁልጭ ልጭ እያለቻት ነው ያለችው እና ሶማሌላንድን እያወሸቀች ታስመጣልና ሌላ ጊዜ ደግሞ ሶማሊያ ራሷ በቃ ትላለች። ምክንያቱም አይታዋለች ይሄንን ሰው ነገ ደግሞ ጥሏት ሊሄድ እንደሚችል ግምት ውስጥ ገብታለችና በአጠቃላይ ከፍተኛ ችግር ውስጥ በኢንተርናሽናል ግንኙነታችን ዓለም አቀፍ ግንኙነታችን ከፍተኛ ችግር ውስጥ ነው የወደቀው። መሳይ በጣም ያሳዝናል። ገለታው እንግዲህ የፊልድ ማርሻል ብርሃኑ ጁላም ጉብኝት ምን ውጤት እንዳመጣ የሚታወቅ ነገር የለም። እንደሰማነው ከሆነም እንደዚሁ ዝም ብሎ ለዲፕሎማሲ እይታ ካልሆነ በስተቀር የመጣ ለውጥ የለም። የሶማሊያ መንግስት የኢትዮጵያ ሰራዊት በሶማሊያ እንዲቆይ አይፈልግም፣ ፍላጎቱን በግልጽ አሳይቷል። ባለፈውም የሶማሊያው ፕሬዝዳንት ኡጋንዳ በሄዱ ጊዜ የኢትዮጵያን ጦር የሚተካ ጦር ተጨማሪ ጦር እንዲሰጧቸው ሙሴቬኒን ሲማጸኑ እንደነበረን የሰማነው። አንፈልጋችሁም ብለዋል ሶማሌዎቹ። ለምን አብይ አህመድ በዚህ ደረጃ የደጅ የጠና ጦሩን በዛው እንዲሰነብትለት እንደፈለገ ግራም ያጋባ ነገር ነው። ያው እንደምንሰማው ከሆነ የአብይ አህመድ ጀነራሎች በዚህ በመሳሪያ ንግድ ውስጥ በከፍተኛ ደረጃ እንዳሉበት፣ ምስራቅ አፍሪካ ቀጠና ከጦርነት ውስጥ እንዳይወጣ ሌሎች ጦርነቶችም እንዲከሰቱ የሱ ጀነራሎች በመሳሪያ ንግድ ውስጥ እጃቸውን ያስገቡ መሆናቸው ይነገራል። ከዛ ጋር የተያያዘ ይሁን ሌላ የፖለቲካ ጥቅም ለኢትዮጵያ የሚያስገኘው ነገር የሚታወቅ ነገር የለም። የበለጠ ቀጠናውን ቀውስ ውስጥ እየከተተ ያለው የአብይ አህመድ አስተዳደር መሆኑን ሁሉም አሁን የጋራ ግንዛቤ እያያዙ የመጡ ይመስላል። አሁን ወደ ኤርትራም ጉዳይ በዚያው ለመግባት ያህል ነው። የአሰብን አጀንዳ ዳግም እየቀሰቀሱት ነው ያሉት የመንግስት ቴሌቪዥኖች፣ የመንግስት የሚቆጣጠራቸው የመገናኛ ብዙሃን በአሁን ሰዓት የአሰብን አጀንዳ ወደፊት እያመጡ ነው። እንዴት በታሪክና በህግ ደረጃ አሰብ የኢትዮጵያ መሆን እንደሚገባት የሚተነትኑ ባለሙያዎች ናቸው እየሰማን ያለ ነውና በዚህ በዲጂታል ሰራዊቱ አማካኝነት የአሰብን ጉዳይ ወደፊት አምጥተው አሰብ ወይም ሞት እያሉ ነው። አሰብ ለኢትዮጵያ ይገባል። በታሪክም እንደዚሁ በህግም ብዙ ማስረጃዎች አሉ የሚለው የብልጽግናው መንደር ጩኸት ምናልባት በዲፕሎማሲያዊ መንገድ የምትል ማንጠልጣይ አላት። ነገር ግን ዲፕሎማሲያዊ ከሆነ በንግግርና በተለያዩ የዲፕሎማሲ እንቅስቃሴዎች እንጂ ዘራፍ እያሉ ወታደር እያሳዩ እያስፈራሩ በዚህ አንጻር የሚገኝ አሰብ የለም። ከኤርትራ ጋር የሚኖረው ግንኙነት ወደፊት በወንድማማችነት በጎረቤታምነት በሚኖረው መልካም ትብብር የሚደረግ እንጂ በኃይልና በእንደዚህ አይነት መልኩ በፍጹም ሊሳካ አይችልም። ኢትዮጵያን ለሌላ ዙር ጦርነት የሚዳርግ ካልሆነ በስተቀር አሁን የብልጽግና መንደር ሰዎች ስለ አሰብ ሲነሳ የለም በህጋዊ መንገድ ወይም ደግሞ በዲፕሎማሲያዊ መንገድ ከኤርትራ ጋር በሚደረግ ንግግር እንጂ ያውም በተለያየ መልኩ የሚገለጽ ነው። እንደዛ ካልሆነ በስተቀር በኃይል አይቻልም ብሎ ሐሳብ የሚሰጥን ኢትዮጵያዊ ባንዳ በሀገር ክህደት መወንጀል መጠየቅ ያለበት እያሉ ስም እየለጠፉ ይገኛሉ። ስለዚህ እንዲህ አይነቱ አጀንዳ ለምን አስፈለገ? አዙሪቷንም አልለቀቀውም። ብልጽግና መንደር የአሰብ ጉዳይ፣ ሌሎች የባህር በር ጉዳዮች፣ አሁንም የባህር በር ይገባናል በባለቤትነት የሚለው አጀንዳ ኃይልን በተቀላቀለ መልኩ በጉልበት በሚመስል መልኩ በሰፊው እየሄደ ይገኛልና ገለታው ምን ተፈልጎ ነው? አብይ አህመድ ኢትዮጵያ ውስጥ ብዙ ችግሮች አሉ። አሁን በተለይ ከዚህ ከዩኤስኤድ እርዳታ መቋረጥ ጋር ተያይዞ በጣም መጠነ ሰፊ ማህበራዊ ቀውስ ይከሰታል ተብሎ በሰፊው እየተነገረን ያለው የሰሞኑን የዘጋርዲያን ዘገባ ተመልክተው ከሆነ በጣም ትልቅ አደጋ ኢትዮጵያ ላይ ከፊቷ ተደቅኗል ነው ያለው። ያንን ከወዲሁ ምንድነው ከሰው አይምሮ ውስጥ ለማስረሳት ከወዲሁ በእነዚህ አጀንዳዎች ሰውን እረፍት መንሳት ተፈልጎ ነው ወይስ በትክክል አብይ አህመድ በኃይል አሰብን ለማስመለስ የሚበቃ እንደው ፖለቲካዊም ወታደራዊም ቁመና አለው ብለህ ታስባለህ? እንደው በመጀመሪያ ደረጃ መሳይ ይሄ የባህር በር ወይም ደግሞ ወደብ ጥያቄ እንግዲህ አሁን ከፍ ሲል ቅድም እንዳልነው 6 ወደቦች እየተጠቀመች ነው በዚህ ሰዓት። አሁን በ6 አቅጣጫ በሞምባሳ፣ በሱዳን፣ በጅቡቲ፣ በኬንያ ሞምባሳ ማለት ነው። እነዚህና ሶማሌላንድ እነዚህ እንጠቀማለን። 6 ይደርሳሉ እንጠቀማቸው። በዚህ ሰዓት አሁን እቃችንን የማስወጣት የማስገባት ችግር አልገጠመንም። በተለይ አሁን በዚህ ሰዓት ብዙ ይህን ያህል የሀገር ምርት አምርተን ወደቡን አላጨናነቅም።
ገና የምናስገባው ነው ብዙ እንጂ የምናስወጣው በጣም ሊሚትድ ነው መሳይ። ብዙ ነገራችን እየቀነሰ ነው ያለው ኤክስፖርት የምናደርገውና ምንድነው ፍላጎቱ የሚለው እኮ ነው እኔ በጣም ኢትዮጵያ እንዲመረምሩት የሚገባው። ምንድነው የሚፈልገው? ወደብ የራስ ማድረግ ነው፣ አንድ የራሴ ወደብ አለኝ የሚል ከሆነ ይሄ ጥያቄ ትልቅ ጥያቄ ነው። ኢትዮጵያውያን ሁሉ በእውነት ይሄ ትልቅ ሀገር ናት ኢትዮጵያ፣ ከዚህ በፊት ወደብ የነበራት ሀገር ናትና ይህን ጥያቄ ብሔራዊ ጥያቄ ነው፣ የሚቃወም የለም። ኢትዮጵያ ይኖራት ዘንድ ማለት ነው፣ የራሷ ይኖራት ዘንድ ወይ በሊስት በለው ወይም ደግሞ በጊቭ ኤንድ ቴክ በሆነ ነገር በሰጥቶ መቀበል ተጠቅማ የራሷ የምታደርገው ወደብ ይኖራት ዘንድ መቼም ሁልጊዜም የኢትዮጵያን የረጅም ጊዜ ህልማችን ነው፣ ብሔራዊ ጥያቄያችን ነው። ግን ይሄንን ብሔራዊ ጥያቄ እኮ ይሄ ሰው እያበላሸ ስለሆነ እኮ ነው የምንቃወመው መሰለኝ። እሺ በሶማሌላንድ ግንኙነት ጊዜ ሶማሌላንድ ኤምኦዩ ሲፈርም መሳይ ተቃወመ ተባለ። ሀገር የማይወድ ነው ሚዲያው፣ አንከር ሚዲያ ለሀገሩ ተቆርቋሪ ያልሆነ ብሔራዊ ጥያቄውን እንኳን ቢያንስ በብሔራዊ ጥያቄ ላይ እንኳን እንዴት አንድ መሆን ያቅታቸዋል። ሌሎች ሚዲያዎች በኢሳን ቴሌቪዥን የሚቀርቡ ተተቹ፣ ሀገር የማይወዱ ተባለ። እስቲ አሁን ታየ። ይሄ እኮ አመት ነው የሆነው ይሄ ነገር። ወዲያው እኮ ነው ደግሞ ረጅም ጊዜም እንኳን አልቆየ። ማን ነው ኢትዮጵያን የጎዳት? አሁን ይሄ ሞዩ ሲከስር የኢትዮጵያ ብሔራዊ ጥያቄ እኮ ነው የተጎዳው መሳይ። የናሽናል ኢንተረስታችን እኮ ነው የተጎዳው። ይሄ የባህር በር ጥያቄ፣ የወደብ ጥያቄ በከፍተኛ ዲፕሎማሲ የሚፈታ ነው። በምን ቀዥቀዥ አይደለም፣ በዚህ በጥቅሻ አይደለም። ዝም ብሎ መጥቶ ሲመጣ ኔቪ አልብሶ ሰላም ታሰጥቶ በጥቅሻ በቃ ወደ እናንተ እኮ እየመጣሁ ነው በሚል አይደለም የሚፈታው። በሁለት ሀገሮችም እንኳን የሚፈታ አይደለም። በተለይ የቀይ ባህር ላይ ሰፊ ኢንተረስት ነው ያለው። የቀይ ባህር ፎረም አለ እንደምታውቀው፣ በጣም ሁለተኛው ነው መሰለኝ ስራ የሚበዛበት አካባቢ ቀጣና ነው። ዓለም አቀፍ ኮሚኒቲ ጅቡቲ እኮ ሁሉ ሀገር እኮ ሰፍሮ እኮ ነው ያለው የምታውቀው። በዚህ በኤደን ባህረ ሰላጤ አካባቢ ከፍተኛ ኢንተረስት ነው ያለው። ስለዚህ ኢንተርናሽናል ሎቢም ያስፈልጋል። ሌላው ቀርቶ ዓለም አቀፍ ኮሚኒቲው ኢትዮጵያ ይገባታል የሚል ግንዛቤ እንዲይዝ ማለት ነው። ዓለም አቀፍ ኮሚኒቲውን ጋር ብዙ ስራ መሰራት አለበት። ከጎረቤት ሀገር ደግሞ ካሰብነው ሀገር ጋር በተለይ ደግሞ ጥሩ ግንኙነት መፍጠር ያስፈልጋል። ይሄንን ወደብ ያሰበ መንግስት በዚህ ሰዓት እንደውም በሚስጥር ነው ብዙ የሚሰራው መሰለኝ። በሚስጥር ብዙ የሎቢ ስራ ነው የሚሰራው። አብይ አህመድ ከኤርትራ ጋር ይጋጭና በቴሌቪዥን በኢትዮጵያ ቴሌቪዥን ለኢትዮጵያ ሕዝብ ስለ ወደብ አስፈላጊነት ይነግረዋል፣ ያስተምረዋል። እና ሁላችሁም ኢትዮጵያ ተባበሩ ምናምን ይላል። አያያዙን ነው እየተቃወምን ያለ ነው። አያያዙ እንደውም የኢትዮጵያን የወደብ ጥያቄ ኮምፕሊኬት እያረገው ነው፣ እያወሳሰበብን ነው። ነገም እኮ ነገ በጥሩ ሁኔታ ተነጋግሮ የሚመጣ መንግስትም እንኳን እንዳይፈታ ይሄንን ነገር ኢትዮጵያ ወደብ ባለቤት እንድትሆን እንዳይሰራ እያወሳሰበው ስላለ ብሔራዊ ጥያቄያችንን ሜዳ ላይ አፈር ላይ እየጣለብን ስለሆነ ነው የምንቃወመው። እና እኔ ኢትዮጵያውያን ከዚህ አንጻር ማየት ያለባቸው ይመስለኛል። መሳይ ይሄንን ጥያቄ ስናነሳ እንዳልከው ብሔራዊ ጥያቄ እየተጋፋን አይደለም። በአሰብ በኩል በመጀመሪያ ኖርማላይዜሽን አይቀርምም? እስቲ ጓደኝነት አይቀርምም? ሄደን መቼም ጦርነት አንገባ። ሉዓላዊነት መዳፈር የሚባል ነገር አለ በዚህ ዓለም ላይ አይደለም? የሆነ ሀገር ኩዌት ታስታውሳለህ? ሳውዲ አረቢያ ማነው እንትና ኢራቅ ብድግ አለና እንደው አነስ ያለች ሀገር መሆኗን አየ፣ ዘሎ ገባ። ከዛ በኋላ ደግሞ ሌሎች አሉ ትንሽ ከሱ ጡንቻ ያላቸው ሀገር ሰዎች ለካና እነ ጆርጅ ቡሽ ሄደው ዶጋመድ ያደረጉት ያን ሰው ይወስደው። አሁን እንደዛ አይነት ዓለም የለም ማለት እንደው ትንሽ አቅም ያነሳት ጅቡቲ ናትና ሄደን ንዝመትና የሆነ ነገር እንጠቃት ማለት አይቻልም። ኤርትራ ሄደን የሆነ ነገር ነጥቀን በወታደር ከበን ቁጭ እንላለን ማለት አይቻልም። ኤርትራ በዓለም አቀፍ ኮሚኒቲው ዘንድ ተቀባይነት ያላት ጎረቤት ሀገር ናት። ወንድሞቻችን ናቸው ደግሞ ኤርትራውያን። ኤርትራውያንና ኢትዮጵያውያንን ፕሬዚደንት ኢሳያስ አንድ ጊዜ ያሉት ነገር በጣም ተቻርጎኛል መሳይ። ሁለት ህዝብ አይደለም አንድ ህዝብ ነው። ሞኝ ነው ይሄንን የሚያስብ ሰው ነው ያሉት እኮ። ታሪኩን ያልተረዳ ነው። አንድ ህዝብ ነው። በእንግሊዘኛ ዋን ኔሽን እኮ ማለት ነው። በጣም አስገራሚ ነገር እኮ። ይሄ እኮ ከባድ እርምጃ፣ ይሄንን ሜንቴን ማድረግ ከኢትዮጵያም ይሄን ድምጽ ማስተጋባት ልክ ነው። ዋን ኔሽን አንደር ጋድ ከእግዚአብሔር በታች አንድ ነን እያልን እየተራመድን ለኤርትራም ወንድሞቻችን የሚጠቅም ለኢትዮጵያም የሚጠቅም አድርጎ ኢትዮጵያም የምትተነፍስበት
እንደው ማትሳትሸማቀቅ የምትኖርበት የውሃ አክሰስ የምታገኝበት መንገዶች አሉ። እና ያንን ትቶ አሁን በጦርነት ነጋሪት ውስጥ ገብቶ አሰባሰብ ላለው ሲል ኢትዮጵያን የምንቃወሙ ከዚህ አንፃር ነው እና አደገኛ አካሄድ ነው ብቻ እየሄደ ያለው። ሬድዋን ሁሴንም እንደዚሁ ሲል ሰማሁት። የሆነች አንድ ቅንጣቢ ንግግር አይቼ ተመልከት። ባለፈው ታስታውስ እንደሆነ ይሄ ሰውዬ ሬድዋን ሁሴን በዚህ በሶማሌላንድ ላይ ብዙ ተችተነዋል። እንደውም መሳይ ልክ አለ ሄጅ ያለ እዛ አንተን ምንድነው ሶማሌላንድ ወደቡን እቀበላለሁ አለ። እኔ ደብዳቤ ሰጣቸዋለሁ። እንደዚህ ብሎ እኮ የሚያማክር ሰው እኮ እቃ አረገው እኮ ትንሽ የሆነች አንድ ሸቀጥ አረገው እኮ ወደብን የሚያክል ትልቅ ነገር እሱ ደብዳቤ ሰጥቶ ተረክቦ በሜትር ተረክቦ ሊገነባ እንደነዚህ አይነት ሰዎች ናቸው እቺን ሀገር እየመሩ ያሉትና አሁን ያ ሲዘጋባቸው ወደዚህ ደግሞ ወንድም ወደ ሆነው ኤርትራ ህዝብ አካባቢ እየተነሱ ነው ያሉትና ሃይ ነው ማለት ያለብን። የፖለቲካ ለውጥ ኢትዮጵያን ካመጣን በኋላ የወደብ ጥያቄ እንደ አዲስ መነሳት ያለበት ነው የሚመስለኝ መሳይ። ምናልባት ገለታው ይህንን ጉዳይ ወደፊት ይገፋበታል የሚለው ነው እንግዲህ አጠቃላይ በሰራዊት ደረጃ ያለውን ቁመና በኢኮኖሚ ደረጃ ያለው የኢትዮጵያ ወቅታዊ ሁኔታ በአጠቃላይ ያልተረጋጋ መንግስት ነው አብይ አህመድ እየመራ ያለውና ከዚህ አንፃር አማራ ክልል ያለውንም ጦርነት በወጉ ሰብሰብ አድርጎ ማካሄድ ያልቻለ ዛሬ እንደሰማነው ከሆነ ሌላ እንደገና አዲስ እዝ ወደ አማራ ክልል እያሰማራ ነው ያለው። አሁንም አዳዲስ ጦር፣ አዳዲስ እዝ፣ አዳዲስ ምሪት፣ አዳዲስ ዘመቻ፣ ነገር ግን ምንም የመጣ ነገር የለም። ሁሉም በኪሳራን የተጠናቀቀው። ስለዚህ በእንደዚህ አይነት ቁመና ላይ ያለ መንግስት እንዴት ብሎ ነው ከኤርትራ ጋር ጦርነት የሚገጥመው? ይሄ ምናልባት አንዳንዶች እንደሚሉት ባለፈውም ያናገርኳቸው ፕሮፌሰር መሐመድ ሐሰን እንዳሉት በተጀመረ ጦርነቱ እንደውም ለኢትዮጵያውያን እፎይ የሚሉበት ምክንያቱም አብይ አህመድ ይሄ ጦርነት ከመጣ መጥፊያው ነው። ለዚህም ነው ሰሞኑን የኦሮሞ ኃይሎችን ሰመኒዎቹ ጥምረት ፈጥረው እየመጡብን ነው፣ እንተጋገዝ፣ አንድ ላይ እንቁም እያለ እየተማጸነ ያለው። ስለዚህ እውነት ይገፋበታል ወይስ እንደተባለው ኤርትራን ኮሚኒቲዎችን ማስጨነቅ፣ ኢትዮጵያኖችንም ማስጨነቅ፣ ከዚህ በዚህ መሃል የሚገኝ የፖለቲካ ትርፍ ካለ እሷን ይዞ እንግዲህ ዘላቂውን የፖለቲካ ትርፍ የለም መቼም አብይ ሁሉ ጊዜ ዛሬን እንዴት አድራለሁ የዛሬን እንዴት አድራለሁ የዕለት ነው የሚኖረው። በዕለቱ የሚያተርፋት ነገር ካለ እሷን የትኛውንም ዋጋ ከፍሎ ለማግኘት ይጥራል። ከዛ አንፃር የሚሰላ እንጂ እውነት አብይ አህመድ እንደው ቆርጦ ወደ ጦርነት ሊገባ የሚያስችል ቁመና ላይ ነው ወይ ያለው? ይህንን አጀንዳ ለምንድን ነው አሁን መግፋት የፈለጉት? በሰፊው እየገፉበት ነው። ምናልባት ያንንም አጀንዳ እንዳንረሳው የዚህ ዩኤስኤድ እርዳታ መቋረጥ የሚፈጥረው ትልቅ ቀውስ አለ። ለሱ ቀውስ አልተዘጋጀም አብይ አህመድ። ሰሞኑን ወደ 2.1 ሚሊዮን ኢትዮጵያውያንን የሚመግብ ወደ 35000 ሜትሪክ ቶን የእርዳታ እህል ጅቡቲ ላይ ተቀርቅሮ ቀርቷል። የትራንስፖርት ገንዘብ ስለሌለ ዩኤስኤድ ነው ያንን የትራንስፖርት ገንዘብ የሚሸፍነው። አብይ አህመድ ልክ ለሌላ ሀገር እንደሚሄድ ዝም ብሏል። ወያ የሚመጣበትን ወደ ሀገር ቤት የሚገባበትን መንገድ እንኳን ማፈላለግ የለም። አሁንም ከጠቅላይ ሚኒስትር ጽህፈት ቤት የሚወጣው ሰነድ በስንዴ ምርት ራሳችንን እንችለናል የሚል ነው። ስለዚህ እነዚህ ወደፊት የሚመጡ ማህበራዊ ቀውሶች አሉ። ከኤችአይቪ ኤድስ ጋር በተገናኘ 500,000 ኢትዮጵያውያን መድኃኒት የሚያገኙት በዩኤስኤድ እና በሌሎች አካላት ነው። በዋናነት ዩኤስኤድ ነው ይህንን የሚያቀርበው። ስለዚህ ነገ ከነገ ወዲያ እነዚህ ነገሮች ፈጠው እየመጡ ነው። ምናልባት በጦርነት በተለያዩ እንዲህ አይነት ቀውሶች ህዝቡን ጭንቅላቱን በማስጨነቅ የመንግስት ለውጥ ጥያቄ እንዳያመጣ ፊቱን ወደ መንግስት እንዳይመለከት ተባብሮ የመንግስት ለውጥ እንዳይጠይቅ በእንደነዚህ አይነት ነገሮች ቢዚ ለማድረግ ነው። ቀደም ሲል ያነሳሁትን ጥያቄ እንደው በደንብ እንድንመለከተው ነው። አንዳንዶች አላወቁም። አጀንዳው የብሔራዊ ጥያቄ አሰብ ሲነሳ ኢትዮጵያውያን ዘራፍ ይላሉ የሚል የተሳሳተ ግምትን በመውሰድ መንግስት ከጎኑ ለማሰለፍ አይነተኛ የሆነ መድረክ አድርጎ ይጠቀመዋል ብለው በዚህም ታጥበው የተወሰዱ ወገኖች አሉና ከዚህ አንፃር ምን ማለት ይቻላል ገለታው? ነቅተን መጠበቅ ያለብን ይመስለናል። አንዳንዴ አይናችንን ማንነቅልባቸው ጉዳዮች እንዳሉ ህዝብ መረዳት አለበት። አይ ቲንክ አሁን አብይ አህመድን በደንብ ህዝቡ የተረዳ ይመስለኛል መሳይ። በጣም በእንግሊዝኛ አንስቴብል የሆነ ወይም ደግሞ ያልተረጋጋ ማለት ነው። ያልተረጋጋ መሪ ነው እና ነገ ጠዋት ማይሆን ነገር የለም በዚህ ሰው መሳይ።
የማያደርገው ነገር የለም። የምንሰማቸው ድንገተኛ ነገሮች እኮ መዓት ናቸው በየቀኑ እና ሊያደርገው የማይችለው ነገር የለም። አልተረጋጋም። ያልተረጋጋ ሰው ነው። የሚፈርማቸው ውሎች ዓለም አቀፍ ስቴጅ ላይ የሶማሌላንድን አየነው፣ የአንካራውን አየነው። ሀገሪቱን ይዞ የሚገባው የኢኮኖሚ ስምምነቶች አሁን ባለፈው የመጣው የማክሮ ኢኮኖሚ ማሻሻያውን ይዘን የሚሰራቸው ፕሮጀክቶች የዚህ ኮሪደር ልማት የምናምን የሚለው በደሃ ሀገር ቤተመንግስት ገነባለሁ የሚል ሰው ነው። እንደው ቢገር እነዚህ ዝም ብለን ነጠብጣቦች ብንገጣጥማቸው በጣም አደገኛ ሰው እጅ ላይ ያለችው ምድሪቱ። ስለዚህ ነገር ሊሆን የማይችል ነገር የለም መሰለኝ። በዚህ በኤርትራ በኩል ሞኝነት ነው። እኔ ምንድነው የኛ ሀገር ሰው የሚለው አለ፣ አይሆንም ትተሽ ይሆናልን ያዡ ይላሉ። ይሆናልን ይዘህ ተጠንቀቅ ማለታቸው ነው። መጠንቀቅ አለብን። አሁን ብዙ ምልክቶች የምናያቸው ጥሩ አይደሉም። ለምሳሌ አሁን ምን እያደረገ ነው ይሄ ሰው? ተመልከት። የኤርትራ ተቃዋሚዎችን እያሰለጠነ ነው ያለው፣ ሙከራ እያደረገ ነው ያለው። ቢያንስ ነገር እየቆሰቆሰ ነው ያለው። በግልጽ ነው በቴሌቪዥን እንዲታይ እያደረገ የቆሰቆሰ ነው ያለው። የሐሰብን ጉዳይ አነሱት። ከትናንቱ ዛሬው የበለጠ እንዲነሳ ነው ያደረጉት። የሐሰብን ጉዳይ አላነሱትም ነበር። አሁን ባለፈው ወደ ሶማሌላንድ ነበር የሄዱት ታስታውሳለህ። የሶማሌላንድ አካባቢ ያለ ባህር ነው ታየና ያለው አሉ። በሶማሌ በኩል ነው። አሁን ደግሞ ወደ ሶማሌ ሄዱ። ከሶማሌላንድ ወደ ሶማሌ ደግሞ ከዛ ደግሞ አሰብ ላይ ነው። አሁን እንደውም ታሪካዊ እንትናችን እሱ ነው እያሉ ነው ያሉትና ይሄ እነዚህ ነገሮች አሁን በጣም ግጭት ቀስቃሽ ናቸው። ከዛ ባሻገር ደግሞ የኤርትራ ሰራዊት ቀደም ባለው ጊዜ ጓድ ነው አብረን በቃ እጅና ጓንተንን ሲሉ የነበሩት አሁን ከትግራይ ዘርፎ ሄዷል ኤርትራ ሰራዊት እያሉ ባለፈው ሲናገሩ ነበር። ይሄ ነገር በጣም ፍለጋ ነው። በቃ እንዴት አድርገን ግጭት እንፈጥራለን እኮ ነው። ግጭት ለመፍጠር የሚፈልግ ሰው የሚያደርገውን ዱብ እኮ ነው ያደረጉ ያሉት መሳይ። ድንበር አሁን እንግዲህ ከዚህ በፊት ትግራይ ውስጥ ያሉ ኃይሎች እነ ደብረጽዮንም በእነ ጌታቸው የተወሰነው አካባቢ በሻዕቢያ ተይዟል ይላሉ። እንግዲህ ያንን ደግሞ ይሄ ነገር ደግሞ ተቀብሎ የኢትዮጵያ መንግስት ትክክል ነው ብሎ ተቀብያለሁ ብሎ በዛ አካባቢ ደግሞ እንግዲህ ድንበር አስመልሳለሁ በሚል ጦርነት ውስጥ ሊገባ ይችላል። ስለዚህ ብዙ ምልክቶች አሉ ማለት ነው። የፈኩ ምልክቶች ግጭት ውስጥ ሊወስደን እና አቅሙን ስለማያቅ ይሄ አሁን ያለኝ ይሄን አቅም አለኝ ወታደር አለኝ ምናምን የሚለውን ነገር እኔ ይሄን ነገር ያገናዝባል ብዬ አላስብም መሳይ። በእንደዚህ አይነት አደገኛ ሰው እጅ ስለሆነ ያለችው ምድሪቱ ከጎረቤት ሀገር ሊያጣላን ይችላል። በኢትዮጵያ ውስጥ ያሉ ግጭቶችን የበለጠ ሊያባብስ ይችላል። ስለዚህ ተባብረን እርምጃ ኢትዮጵያውያን መውሰድ ነው ያለብን። እርምጃ ሲሪየስ የሆነ እርምጃ መውሰድ ነው ያለብን እንጂ እንደው ይሄ አሁን ይሄ ሰው ጤነኛ የሆነ ሰው የሚያገናዝበውን አገናዝቦ ሰከን ብሎ ይተዋዋል ማለት ለኔ አይዋጥልኝም መሳይ። እና መጠንቀቅ ያለብን ነው የሚመስለኝ። ገለታው እንግዲህ የኤርትራ መንግስት በጉዳዩ ላይ እስካሁን አንድ ጊዜ ከሰጠው መግለጫ ባሻገር በሂደቱ ላይ የተለያየ የሚወጡትን መረጃዎች ትክክለኛነት ማረጋገጥ የቻልንበት ሁኔታ የለም። በአዲስ አበባ ኤምባሲው የተዘጋ ነው የሚለውን መረጃ አስተባብለዋል የኤርትራው አምባሳደር። ሌላው እንደዚሁ ከእድሜያቸው ከ60 ዓመት በታች የሆኑ ኤርትራውያን ጥሪ ተደርጎላቸዋል። የክተት አዋጅ ጥሪውን ተቀብለው ምላሽ እንዲሰጡ በኤርትራ መንግስት በኩል እየተደረገ ነው የሚለውንም መረጃ ለማጣራት ሞክረን ነበረ። ያው ኤርትራ ውስጥ በመደበኛነት ሁሉ ጊዜ የሚኖረው አገልግሎት በሳዋ ስልጠና የሚወስዱ ሁሉ ጊዜም ዝግጁ ሆነው የሚጠብቁ ዜጎች አሉ። በማንኛውም ጊዜ ጥሪ ቢደረግላቸው የሚሄዱ ናቸው። ሁሉ ጊዜ ይሄ ኤርትራ ነፃነቷን ካገኘ ጊዜ ጀምሮ ሲደረግ የነበረ እንጂ የተለየ አዲስ ነገር የለም የሚል ምላሽ ነው እንግዲህ ከኤርትራ ወገኖቻችን ያገኘ ነው። ሌሎችም መረጃዎች እንደዚሁ ተባራሪ ወሬዎች ይወጣሉ። 9 ዲፕሎማቶች አዲስ አበባ ላይ የኤርትራ ታስረዋል የሚል እንደዚሁ መረጃ ወጥቶ ነበር። እሱንም ለማጥራት ሞክረን ትክክለኛ መረጃ እንዳልሆነ ነው የሰማነውና ከዛ ባለፈ ግን ባለፈው የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል የገለጹት አለ ለዶክተር ሙላቱ ተሾመ ምላሽ የሰጡበት። ከዛ ውጪ የተለየ ነገር ከኤርትራ በኩል እያየን አይደለም። በአብይ አህመድም በኩል በይፋዊ በሆነ መልኩ የሚገለጽ ነገር እስካሁን በመንግስት ባለስልጣናት አልሰማንም። ያው ብሔራዊ ቴሌቪዥኖች ግን ያው የአሰብን ጉዳይ እንደዚሁም ዲጂታል ሰራዊቱም ወደፊት አምጥቶ የውይይት አጀንዳ
የማድረጉ ጉዳይ ካልሆነ በስተቀር እንደዚህ በይፋ በግልጽ የሚታወቅ ተጨማሪ ነገሮችን እያየን አይደለም። በሂደት መምጣቱ አይቀርም የሚለውን ያንተንም ሐሳብ እጋራለሁ። ግን አብይ አህመድ በምን አቅሙ የሚለውም ጥያቄ በብዙዎች ዘንድ የሚነሳ ጥያቄ ሆኗል። ለማንኛውም ወደ ሌላው ርዕሰ ጉዳይ እንሂድ። አንድም የአብይ አህመድን ጭንቀት የምናየው ሰሞኑን በ5 ከተሞች የብልጽግና አመራሮችን ያሰማራበት ስብሰባ ነው። በአማራ ክልል ጨምሮ በሁሉም ክልሎች አካባቢ የብልጽግና ባለስልጣናት አንደኛው ጋር በመሄድ ህዝቡን መድረክ ጠርተው ያወያዩ እንዳለ በሳምንቱ መጨረሻ ላይ ሰምተናል። እሱንም በተመለከተ ያገኘናቸው መረጃዎች በዜናም ለህዝብ አቅርበናል። ለአንከር መረጃ ደርሶታል። በተለይም ደግሞ የስብሰባው ዋና ተልእኮ በብልጽግና ጽህፈት ቤት በዋናው የተሰጠ ተልእኮ አለ። ተልእኮው ህብረተሰቡ ላይ ከብልጽግና ውጪ ምንም አይነት የሰላምም ሆነ የልማት ጥያቄ ኢትዮጵያን እንደማይመለስላቸው ብልጽግና ብቸኛው እንደሆነ አሁን ከሰሜን ተጣምረው ተቀናጅተው የሚመጡት ኃይሎች ሀገር ሊያፈርሱ እንደሆነ ሀገር ከመፈራረስ ከመበታተን እንድትድን ብልጽግናን ብቸኛ ምርጫችሁ አድርጉ ወይም ደግሞ ከብልጽግና ጎን ተሰለፉ የሚል በማስፈራራትና በልመና የታጀበ ስብሰባ ነው ያካሄዱት። ይሄንን እንዲያስፈጽሙ ይሄንን ለህዝቡ እንዲገልጹ ብልጽግናን አዳኝና ብቸኛ መንገድ አድርጎ ህዝቡ እንዲቀበል የማድረግ ስራ እንዲሰሩ ነው የተላኩት። ያ ተሳክቷል አልተሳካም ሌላ ጉዳይ ነው። ነገር ግን የብልጽግና ፓርቲን ጭንቀት የምናይበት ስብሰባ ነው የተካሄደው። ገለታው እንዴት አየው? ይሄ ስብሰባ በየጊዜው ይካሄዳል፣ ግን ትርጉም የለውም። በስብሰባ የሚመጣ በጉባኤ የሚመጣ በእንደዚህ አይነት የሚመጣ የህዝብ ድጋፍ የለም። ህዝቡ ብልጽግና ምን እንደሆነ በሚገባ ተረድቶታል። ተቀናጅቶ ለውጥ ማምጣት ላይ ብዙ አልገፋም እንጂ ህዝቡ ለለውጥ የተዘጋጀ ነው። ያንን አስተባብሮ አንድ የለውጥ ኃይል አድርጎ ይህንን አገዛዝ ፈንቅሎ የማስወገዱ ላይ ብዙ ነገር እንደሚቀር እናያለን እንጂ ብልጽግና የማይጠቅም እንደሆነ ጸረ ኢትዮጵያ እንደሆነ ለማንም የማይበጅ እንደሆነ የኢትዮጵያ ህዝብ ሳይነጋገር ከስምምነት ላይ የደረሰ ነው የሚመስለውና እንዴት አያችሁ ግን ህዝባዊ ኮንፈረንሶቹን ሳስብ እዚህ የኢትዮጵያ ቴሌቪዥን ዜና አገልግሎት ነው ቴሌቪዥን የሚባለው እንትኑስ ፌስቡክ ውስጥ ገብቼ ሳይ ነበርና እንደ ርዕስ እየተጠቀሙ ለምሳሌ ሐረር፣ ወለጋ፣ ሶሳ ህዝቡ አለ ያለው ስለ ስብሰባው አለ ብለው የዘገቡት ነገር ነው ያስገረመኝ። አሁን ሐረር ምን አላሉ? የህዝብ ጥያቄዎችን በቁርጠኝነት የመመለስ ጥረቶች ተጠናክረው ይቀጥላሉ። የሐረር ህዝብ ነው ይሄን የሚለው። እንግዲህ የሐረር ህዝብ የህዝብ ጥያቄዎችን በቁርጠኝነት የመመለስ ጥረት አለ ብልጽግና ጋር ማለት ነው ይቀጥል የሚል ነገር ብሏል። የሚለው ነገር ከፀሐይ በታች መቼም ልታምነው ማትችለው። ወለጋ ደግሞ ምንድነው ያለው? ይሄንን ለገሰ ሁሉ ነው የተናገረው። ምን ይላል? ወለጋ ሰላም ሰፍኗል፣ በከተሞችም ሆነ በገጠር ህዝቡ ፊቱን ወደ ልማት አዝሯል ሚል ወለጋ ነው። እንግዲህ እኮ ተመልከተው ስንት ቅሬታ ስንት ግጭት ያለበት ቦታ። አሶሳ ቤንሻንጉል ጉሙዝ፣ እዛ ደግሞ አሶሳ ከተማ በቤንሻንጉል ጉሙዝ ክልል የተጀመሩ የልማትና የመልካም አስተዳደር ስራዎች ተስፋ ሰጪ ውጤት እያሳዩ ቢሆንም አገልግሎት አሰጣጥ ላይ ችግሮች ይታያሉ የሚል ነው። እንግዲህ መልካም አስተዳደርና ልማት ተስፋ ሰጪ ነው ቤንሻንጉል ጉሙዝ ማለት ነው። እንደው የሌሎቹን ብታይ እንደዚህ አይነት ፌክ ኒውስ ወይም ደግሞ በጣም የሚዘገንኑ በህብረተሰብ ቁስል ላይ እንጨት የሚያስገቡ ርዕሶች የዜና ርዕሶች ናቸው የስብሰባው ተገኙ የተባሉ ጭምቅ ሐሳብ ነው የሚባሉት ወጥተው የተዘገቡት ማለት ነውና ይሄንን ስናይ በርግጥ ዛሬም ቢሆን ይሄ ብልጽግና የሚባል ፓርቲ በየእንደው ስራ አስፈጻሚው ራሱ በየቦታው በየከተማው ተበትኖ በህዝብ ቁስል ላይ እንጨት እየሰደደ ነው ማለት ነው ያለው መሳይ። ከሁሉ በላይ ግን አንድ አራት ነገሮች እኔም ነው የተማርኩት ይሄንን ስብሰባ ሳይ መሳይ። መጀመሪያው ነገር የታቀደ አይደለም። ዜናውን አይተው ከነገ ጀምሮ ነው የሚለው። ድንገት ተነሱና ከነገ ጀምሮ ስራ አስፈጻሚው በ20 ምናምን ከተሞች ስብሰባ ሊያደርግ ነው ተብሎ በአውሮፕላን በዛም በሄሊኮፕተር በተኗቸው እና ህዝቡን ድንገት ነው የተሰበሰበው እና ይሄ ድንጋጤ የፈጠረው ነው። ከሚቀጥለው ወር ጀምሮ ስራ አስፈጻሚ ወደ እናንተ ይመጣል፣ ህዝብም ጥያቄ ካለ ተዘጋጅ እና እንወያይ የሚባል ነገር የለም። ከነገ ጀምሮ
የሚል ዜና ነው የወጣው ድንገትና ይሄ ያልታቀደ ድንገት የናብይ ድንጋጤ የፈጠረው እንደሆነ በደንብ ያስታውቃል። ሁለተኛው ነገር አይ ቲንክ ይሄኛው የዚህ ስብሰባ ዓላማ የህብረተሰቡን ይሄ ሙቀት ግለቱን የመለካትም ነገር ፍላጎት ያላቸው ይመስላል። ናብይ ምንድነው የፖለቲካ ሙቀቱ ምን ይመስላል እስቲ በየከተማው ሄዱና ለኩ ህዝቡ ሲናገር ምንድነው የሚለው አዳምጡ ተብሎ የህብረተሰብ ሙቀት ለመለካት ይመስለኛል። መቼም አሁን እዚህ ላይ የኢትዮጵያ ቴሌቪዥን ይሄንን ዘገበ እንጂ ሰው በያዳራሹ የሚናገረውን መቼም እናውቀዋለን። ስለ ኑሮ ውድነት ነው የሚናገረው፣ ስለ ሰላም እጦት ነው የሚናገረው እና ያንን እንግዲህ የሚያዩ ይመስለኛል። ግን አንዱ ሙቀት ለመለካት ይመስላል መሳይ። ሶስተኛው በጣም ደግሞ ኢምፖርታንቱ ነገር ከዚህ ከብልጽግና የተማርነው ያልሆነ መረጃ መስጠት፣ የተሳሳተ ኢንፎርሜሽን ስለ ኢኮኖሚ እድገቱ ያልሆነ መረጃ መስጠት፣ ቁጥር መስጠት ማለት ነው። እንግዲህ እንደምታውቀው ብልጽግና በቁጥር ችግር የለበትም። በችግኙ አይተነዋል፣ በስንዴው አይተነዋል እና አሁን ዝም ብለው ቁጥር ሰብስበው ሄደው ኢኮኖሚያችን በዚህ እያደገ ነው፣ ሰላም አንተ አካባቢ እዚህ አካባቢ የተወሰነ ችግር ሊኖር ይችላል፣ ሌላው ሰላም ነው የሚል የተሳሳተ መረጃ በየከተማው ስራ አስፈጻሚ እኮ ነው የሚያደርገው። ዝም ብሎ ተራ ካድሬ እኮ አይደለም። በደንብ ተዘጋጅተው የተሳሳተ መረጃ ለህዝቡ ለመስጠት የታቀደ ይመስለኛል። ሌላው አራተኛው በጣም አንድ የሚያሳየው ነገር መቼም መሳይ ማንኛውም ሰው በቀላሉ ሊገምተው የሚችለው ነገር እንደዚህ አይነት ስብሰባዎች በስራ አስፈጻሚ በቀጥታ ከተማ ወርዶ የሚያወያየው የኮሙኒኬሽን ችግር ሲኖርበት ነው መሳይ። ከታችኛው መዋቅር ጋር ከመካከለኛውና ከታችኛው መዋቅር ጋር የኮሙኒኬሽን ችግር ሲገጥመው የታችኛው መዋቅር ሲያፈነግጥ የላይኛው ዘለቀ ምናልባት እዚህ አሜሪካ ሀገርም ታውን ሆል ሚቲንግ የሚሉት አለ። ለተወካዮች በየተወዳደሩባቸው አካባቢዎች ሄዱና ህብረተሰቡ በወቅቱ ምን ችግር አለ፣ ህብረተሰቡ ምን ስሜት አለው፣ እሱን የልብ ትርታም ያዳምጡበት ታውን ሆል ሚቲንግ የሚደረግበት ጊዜ አለ። ይሄ ግን ያንደኛው አስተዳደር አንደኛው ጋር እንደዚህ አንዱ ጋር እንዲሄድ የሚደረግበት አስራር ለምንድን ነው የተፈለገው? ለምሳሌ የአማራን ስነ ልቦና በአማራ ክልል ያለውን አጠቃላይ ሁኔታ በተመለከተ ወደዛ የተላኩት ሰዎች አሉ። አንደኛ እዛ አካባቢ ያለውን ችግር በደንብ ሌላው የብልጽግና ሰዎች የሚረዱታል አማራዎቹን በሚል አይደለም። ነገር ግን ቢያንስ የተወሰነ የስነ ልቦና ቀረቤታ ያላቸው ጉዳዩን በተወሰነ ደረጃ የፖለቲካ ልዩነት እንኳን ቢኖር ቢያንስ ተግባብተው መምጣት የሚችሉ ሰዎችን መላክ ሲገባ እንደዚህ አይነቱ ነገር ለምንድን ነው ብልጽግና የሚጠቀመው? ወይስ ማቀራረብ ነው? አንዱን ችግር ሌላው እንዲሰማና በኢትዮጵያውያን መሃል ቅርርብን ለመፍጠር ያንዱ ህመም የሌላው ህመም ነው የሚል እንደው ግብ አስቀምጠው ነው እንደዚህ አንዱ ጋር እየተበታተነ ስብሰባው ማካሄድ የፈለገው? ከስብሰባው አካሄድ ከአጠቃላይ ከሂደቱ ጀምሮ ያለው ሁኔታ ትንሽ ቅንነት የጎደለው ሆኖ ስላገኘሁት ነው። እንትን የለውም፣ አሰራር የለውም መሳይ። አብይ አህመድ ትዝ ያለውን ነገር ነው የሚያደርገው፣ ደስ ያለውን ነው የሚያደርገው። በአንድ ሰው ትዕዛዝ ብዙ ነገር እንደሚሰራ የሚያሳይህ ማዕት ነገር ነው። አሁን ወደኋላ የተወያየንባቸው አንዳንዶችን ብናይ እንደዛ ነው። እንደዚህ አይነት ነገሮች ብዙ ጊዜ ታዝበናል። ለምሳሌ እዚህ ሀገር ያነሳው የታውን ሆል ሚቲንግ የመረጥ ነው። ለምሳሌ የመረጠ ያኛን መርጥም ግን የመረጡት አሜሪካውያን የመረጡት ሰው አልፎ አልፎ ይመጣል። ቢሮም አለው እዚህ አሁን እኔ ያለሁባት ከተማ ውስጥ ቢሮ አላቸው እና አልፎ አልፎ ይመጣሉ፣ አካባቢውን ሰው ያነጋግራሉ። ከሌሉ ቢሮ አላቸው፣ ህዝቡ ይሄዳል ቢሮአቸው እና መልእክት ያስቀምጥላቸዋል፣ ወይ በኢሜል ያገኛቸዋል፣ ጸሐፊያቸው ታገኛቸዋለች። እንደዚህ በጣም ዲፕሊ ኮኔክትድ ናቸው ከመረጣቸው ህዝብ ጋር ማለት ነው። ኢትዮጵያ ውስጥ የፓርላማው እኮ የአማራ 138 ወንበር አለው ይባላል። አማራ ዝር ብለው እኮ ያቁሙ ወደዛ ዝር ብለው ማን ሊያነጋግሩ? 178 ወንበር አለው ኦሮሚያ ይባላል፣ የለም ትግራይ ጨርሷል እንደምታውቀው። እና ይሄ ኮሙኒኬሽን የለም፣ ጽፈት ቤትም የላቸው። እኔ ተወለድኩበት አካባቢ የለውም፣ ጽፈት ቤት የለውም። እዛ የተወካዮች ምክር ቤት ተመረጠ የተባለ ሰው የለም። ዞብሮም አልፎ አልፎ ብቅ ይላሉ፣ ግን እንደዚህ ቢሮ የለውም እና ኮሙኒኬት አያደርግም። ይሄ አሰራር የለም አጠቃላይ ማለት ነው። ይሄኛው እኮ ስራ አስፈጻሚ ኮሚቴ እንግዲህ ስራ አስፈጻሚ ኮሚቴ ነው፣ መዋቅር እኮ አለው።
ከስራ አስፈጻሚ ኮሚቴው ስር ሌሎች አደረጃጀቶች አሉ፣ እስከታች ያሉ አደረጃጀቶች እና የሪፖርት ደግሞ አሰራር አለ። የሪፖርት ፍሰት ከታች የተሰሩ ስራዎች በፓርቲ የተሰሩ ስራዎች እነዚህ ናቸው ተብሎ ሪፖርት ይቀርብላቸዋል። እና የኮሙኒኬሽን ችግር ሲፈጠር ዘሎ ጥልቅ ይላል። ይሄ ላይኛው እንትን ስራ አስፈጻሚው ይሄድና እስቲ ሂድ ጥርጣሬ ያለ ማለት ነው። ሪፖርት አይተማመኑም ማለት ነው። ታችኛው አፈንግጦባቸው እኮ ነው። ስለዚህ አንዱ በብልጽግና ውስጥ ያለ የኮሙኒኬሽን ችግር በተለይ ከታችኛው መዋቅር ጋር አለመናበብ ችግር የሚያሳይ ነው ማለቴ ነው። እነሱ አንዱ ሁለተኛው ይሄ አንዱ ሀገር ወደ አንዱ ሀገር ቅድም ካልኩ ከአሰራር ጋር ዝም ብሎ አብይ አህመድ ደስ እንዳለው ስለሚያደርግ ነው። የዜግነት ፓርቲ ነን ብለዋል። ባለፈው ታስታውሳለህ። የዜግነት ፓርቲ አዳነች አቤቤ አማራ ክልል አገሯ ነው የሚል ነው ማለት ነው። አማራ ክልል ትሄድና ሄዳ ታነጋግራለች። ሽመልስ የሆነ ሀገር ይሄዳል፣ ሙስጠፌ ደቡብ ይሄዳል። እንደዚህ አይነት ነገሮች ሄዶ ታይት ብሎ መምጣት ነው ዜግነት ፖለቲካ ማለት። ይኸውልህ እንግዲህ የብልጽግና ዜግነት ፖለቲካ መሰረት ያለው ስር የሰደደ አደረጃጀት አይደለም። ባለፈው ያነሳነው ነገር እኮ ነው። ከፈረሱ ጋሪው የቀደመ ነው የዚህ ብልጽግና ውህደት ጉዳይ። ብልጽግና የሚዋሃደው የሚቀበለው ቤት ኖሮት ነበረ ሲፈርስ ማለት ነው። አሁን ምን አደረገ? ልክ የዜግነት ነኝ ካለ በኋላ ወደ ተዘጋጁ የብሔር ቤቶች ሮጦ ገባ እና ኦሮሞ ብልጽግና አለ፣ አማራውም አማራ ብልጽግና አለ፣ ሌላውም እንደዛ አለ እና በእንደዚህ አይነት ውቅር ውስጥ ውህደት ጨርሶ አይታሰብም ስትለው ይቺ የዜግነት ምንድናት አሰራር አለች ለማለት አዳነችን ድሬዳዋ ይልካል ማለት ነው። ይልክና አሳይቶ ይኸው የዜግነት ፖለቲካ እየሰራ ነው የሚል የሆነ ቀጭን መጫወቻ እያሳየ ነው ያለውና ፍሬ የሌለው ነገር ነው እየተሰራ ያለው በሀገራችን መሳይ። በጣም ያሳዝናል። ገለታው እንግዲህ ሌላው የሰሞኑ የኢትዮጵያ ፖለቲካ አንዱ አጀንዳ ሆኖ የሰነበተው የኦሮሞ የፖለቲካ ድርጅቶች በኢሊሊ ሆቴል ያደረጉት ስብሰባ ነው። ይህንን ስብሰባ በተመለከተ በተከታታይ ብዙ ነገር ስንልበት የቆየ ነው። ሁለቱ ድርጅቶች የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር ከሌሎች የተለያዩ የኦሮሞ የሲቪክ ተቋማት አንዳንድ የሀገር ሽማግሌዎች ቡድን እንደዚሁ በጋራ ሆነው መግለጫ አውጥተዋል። መግለጫቸው ጊዜውን ያጃ አይደለም። እንደ አንድ ፖለቲካውን በቅርበት እንደሚከታተል የኦሮሞ የፖለቲካ ድርጅቶች በተለይ እነዚህ ሁለቱ አሁንም የሆነ በትላንት ምንድነው ከበሮ የመደለቅ ነገር አዳዲስ ክስተቶች ኢትዮጵያ ውስጥ መጥተዋል። በኦሮሞ ስም እየማለ እየተገዘተ ቤተ መንግስት የገባው የአብይ አህመድ ብልጽግና እስካሁን በኢትዮጵያ ታሪክ ታይቶ የማይታወቅ መጠነ ሰፊ የሆነ የሰብአዊ መብት ጥሰት፣ እልቂት፣ ጭቆና ትላንትን የሚያስረሱ ብዙ ነገሮችን ወንጀሎችን የፈጸመ ሆኖ ሳለ እነሱ አሁንም በትላንትናው ዜማ የሚደንሱ ነው የተገኙት። አሁንም የነፍጠኛው ስርዓት የሚሉት ነገር አለ። ከዚህ በተጨማሪ ደግሞ በርካታ አካባቢዎችን በኦሮሚያ ክልል ስር መሆን አለበት ብለው አዲስ የጭቅጭቅና የንትርክ አጀንዳም ከፍተዋል። መተከልን ጨምሮ ሞያሌን፣ ድሬዳዋን፣ ሀረርን፣ ወሎን ጭምር በኦሮሚያ ክልል ስር መሆን ሲገባው አልተደረገም ብለው ቁጭታቸውን የገለጹበት መግለጫ ነው ያወጡት። ከዚህ በተጨማሪም በአሁኑ ሰዓት አድሏዊ ስርዓት እንደሆነ ይታወቃል የብልጽግናው አገዛዝ። የኦሮሞ ህዝብ በውክልና ደረጃ እስካሁን በቁመቱ ልክ አሁንም በፌደራል መንግስት ውስጥ ስልጣን የለውም የሚል አቋምም ይዘዋል። በዚህ አቋማቸውም ይሄ መስተካከል አለበት፣ የኦሮሞ ህዝብ ውክልናው በፌደራል ደረጃ ሳስቷል የሚል ውሳኔ ላይ ደርሰው ይህንንም የገለጹበት ሁኔታ ነው ያለው። በኋላ ላይ መግለጫውን በተመለከተም የሽግግር መንግስት ማቋቋም ይገባል በሚል ነው የቋጩት። ይህንን የሽግግር መንግስት ደግሞ በተለያየ መልኩ በመጠበቅ ረገድ በጸጥታና ድንበርንም ወሰንን በመጠበቅ ረገድ የኦሮሞ ነጻነት ሰራዊት ሚናውን እንዲረከብ የሚልም ነገር በኋላ ላይ በኦፌኮ መግለጫ ላይ ሰፍሮ አይተናል። በአጠቃላይ መግለጫው እጅግ የሆነ ከፋፋይ አንድነትን የማያመጣ ኢትዮጵያ አሁንም ብዙ መከራዎችን ወደፊት እንደሚጠብቃት ያመላከተ መግለጫ እንጂ ሰብሳቢ የሆነ በትክክልም የኦሮሞ ህዝብ አሁን የገባበትን ችግር ነቅሶ አውጥቶ መፍትሄ የሚፈልግ መግለጫ ሆኖ አልተገኘም። መግለጫውን የኦሮሞ ነጻነት ሰራዊት ውድቅ አድርጎታል። ዛሬ ባወጣው መግለጫ ጸሐፊውም አጠቃላይ በገንዘብም በስብሰባው ባለቤትነትም የብልጽግና
ስርዓት ነው፣ አብይ አህመድ ነው ከጀርባው ያለው የሚል አቋም ያዘ መግለጫ አውጥቷል። የስብሰባውን አጠቃላይ ውጤትንም ውድቅ አድርጎታል። የኦሮሞ ነጻነት ሰራዊት ለኛ በደረሰን መረጃ መሰረት የኦሮሞ ነጻነት ሰራዊት እንዳለው የስብሰባው ባለቤት የኦሮሚያ ብልጽግና ነው። ያደራጃቸው የሀገር ሽማግሌዎች አሉ፣ አባገዳዎች። እነሱን በብልጽግና ተደራጅተው በቀጥታ መረራ ጉዲናንም አቶ ዳውድ ኢብሳንም በተናጠል በመጥራት ይህንን ስብሰባ እንዲያዘጋጁ ሰብስባችሁ የኦሮሞን ህዝብ ወደ አንድነቱ ካላመጣችሁ እየመጣብን ያለው አደጋ ከፍተኛ ነው። ገለታው ብዙ ነገር ልናነሳ እንችላለን። ብልጽግና ጨንቆታል። የኦሮሞ ነጻነት ሰራዊት በደቡብ አፍሪካ በሚስጥር እየተነጋገርን ነው የሚልም ሆን ተብሎ ሽማግሌዎቹን ለማሳሳት እንዲህ አይነት መረጃ በብልጽግና በኩል መውጣቱንም እንደዚህ ከውስጥ የመረጃ ምንጮች ሰምተናል። እንዴት አየው? በአጠቃላይ ይሄ የኦሮሞ የፖለቲካ ድርጅቶች የሆነ ሰዓት ላይ እየመጡ የሚያወጡት የጋራ መግለጫ፣ በነገራችን ላይ እነዚህ የመጀመሪያቸው አይደለም። ባለፈው የህወሓት ጦር ደብረሲና በተቃረበ ጊዜ የሽግግር መንግስት አቋቁመው ነበር። የኦሮሚያ ካርታን ሁሉ ሰርተው ካርታው እስከ ወልዲያ ጫፍ ድረስ የሚዘልቅ ነው። በሙሉ አካባቢውን የሚጠቀልል ነው። ምንም የሚቀራቸው ነገር የለም። ያን ሁሉ ካርታ ሰርተው፣ በነገራችን ላይ ዌብሳይቱ አሁንም አለ። የሽግግር መንግስት ያቋቋሙበት የኦሮሚያ አጠቃላይ ገጽታ የሚታይበት ዝርዝር ሁኔታ ያለበት መግለጫቸውን በዛ ዌብሳይት ላይ ይገኛል። ዌብሳይቱን ምናልባት በተለያዩ የሶሻል ሚዲያ ማሰራጨት ይገባናል። አሁን ነው ተመልሰው መጥተው ከብዙ መዳከም። አሁን ኦፌኮ በአምቦና በአዲስ አበባ ብቻ ነው ጽህፈት ቤት ያለው። በተረፈ እጅጉ ተሳስሮ ያለ ድርጅት ነው፣ እየተበታተነ ያለ ድርጅት ነው። የኦሮሞ ነጻነት ግንባር አቶ ዳውድ ኢብሳ በቁም እስር እዛ ጉለል ያለውን ጽህፈት ቤት ብቻ ይዘው ያሉ ናቸው። አሁን በግለሰብ ደረጃ ያቀሩ ሰዎች ናቸው። እነዚህ ሰዎችን ግን በግለሰብ ያላቸውን የፖለቲካ ካፒታል በመጠቀም እንዲህ አይነት ግርግር እንዲፈጥሩ በብልጽግና በኩል ተፈልጓል። ለማንኛውም እንዴት አየው? ሰሜኖቹ መጡ የሚለው ማስፈራሪያ በኦሮሚያ ካምፕም በአማራውም በብልጽግናውም በሃይማኖቱም በሁሉም ጋር አብይ እየሰነቀረው ጀነራሎቹንም ሰብስቦ ሰሜኖቹ እየመጡ ነው እያለ ነው። ሰሜኖቹ መጡ የሚለው ዜማ አዲሱ የብልጽግና መንደር ትልቁ ጭንቀት ሆኗል። ገለታው መግለጫውን ሳነብ ብዙ ነገር ነው የሚያሳየው፣ ብዙ ነገር ነው የሚያሳየው። ግን አንድ ትልቅ ነገር ኦፌኮ እየፈረሰ ይመስላል አሁን ሳየው። ምክንያቱም አንደኛ በአባላት ደረጃ በግለሰብ ተጽዕኖ ፈጣሪ ሰዎች አሉ እዛ ፓርቲ ውስጥ የነበሩ፣ እነሱ የሚናገሩትና አሁን ይሄ መግለጫ ተራራቀ። አንዳንድ አባላቶቹ ለምሳሌ ጃዋርን ማንሳት እንችላለን። ጃዋር የኦፌኮ አባል እንደሆነ ነው የምናውቀው እስካሁን ድረስ። ምንም እንኳን አሁን የሚያደርጋቸው እንቅስቃሴዎች ድርጅቱን ወክሎ ባይሆንም፣ ነገር ግን ይሄ መግለጫ እሱ ከሚለው ጋር የሚሄድ አይደለም። ዶክተር መራራም አሁን በቅርብ ከተናገሩት ለዚህ ለኩሽ ሚዲያ ለተባለ ሚዲያ የተናገሩትን ይዘህ ራሳቸው ሲናገሩ የኦህዴድ የበላይነት አለ በዚህ ሰዓት፣ ሀገረ መንግስት ሊፈርስ ነው፣ ስለዚህ ተባብሮ ኦሮሞም ሌላውም ተባብሮ ስርዓት ለውጥ ማምጣት አለበት ሲሉ ነበር አንድ ወር ከሁለት ወር በፊት። እና ይሄ የሚያሳየው አሁን ዛሬ የወጣው መግለጫ ስናይ የሚያሳየው አይ ቲንክ እንትኑ እየፈረሰ ይመስላል፣ ድርጅቱ ራሱ እየፈረሰ ይመስላል። እንግዲህ እስቲ ወደፊት እናየዋለን። ሌላ ግን አንድ በጣም በተለይ ይሄ በቁጥራችን የሚለው መሳይ ከመግለጫው ውስጥ አንዱ የገረመኝ ነገር እና ሁልጊዜም የሚገርመኝ በኢትዮጵያ ውስጥ በጣም ሁልጊዜም የሚገርመኝ በቁመታችን ልክ የሚባለው ነገር ነው። እስቲ ይሄንን ጥያቄ ዶክተር መራራም ብዙ ጊዜም ሲያነሱት ሰምቻለሁና እሳቸው የሚያዳምጡን ከሆነ ይሄን ሚዲያ የሚያዩ ከሆነ አንድ ጥያቄ ልጠይቃቸው። አሁን ህዝብ ቆጠራ እንበል ገበያ ሆነን ነው መሳይ፣ ህዝብ ቆጠራ ይካሄድና መቼም የአማራና የኦሮሞ ቁጥር የተቀራረበ ነው። አማራ ቢበልጥ በቁጥር ለትንሽ ቢበልጥ ማለት ነው፣ ለትንሽ ቢበልጥ የኦሮሞ ቁጥር ሁለተኛ ቢሆን ይሄንን ፕሪንሲፕል ይከተሉታል ዶክተር መራራ? በቁመታችን ልክ በቃ አሁን ቁጥር ተቆጥሮ የአማራው ቁጥር በልጧል፣ ስለዚህ አብላጫው ለአማራ ይሰጠው፣ ከዛ ቀጥሎ ለኛ ይሰጠን ሁለተኛው ይላሉ። የፕሪንሲፕል ጥያቄ እኮ ነው፣ የመርህ ጥያቄ ነው መሳይ። እንደዚህ አይነት አስተሳሰብ ውስጥ ይሄ ብዙ በመዋለድ ከፍተኛ መንግስትን ይቆጣጠር የሚለው አካሄድ
እንዳጋጣሚ አማራ ህዝብ በልጦ ቢገኝ ይሄን እዚሁ ፕሪንሲፕል ላይ ይጸናሉ ወይ ዶክተር መራራ? ቁመታችን በሁለተኛ ደረጃ ላይ ስለተገኘ ስልጣናችን በሁለተኛ ደረጃ ይሰጠን ይላሉ ወይስ ይሄንን አሁን ያለችውን ስታቲስቲክስ እንደ ኦፖርቹኒቲ እንደ ድል በመጠቀም የቀበሌያቸው ሰው ሁሉ ጊዜም ቢሆን በብዙ ቦታ ላይ እንዲታይ ነው የሚፈልጉት የሚለው ነገር ነው? እና ይሄ እንደዚህ አይነት አስተሳሰብ ህብረትን የሚያምስ ነው። ዓለም አይከተለው ማጆሪቲ ሩል የሚለው ሌላው ዓለም ብዙሃን ኤግዛም የሚለው የብሔር ቁጥር ጋር ሳይሆን ከፖሊሲ ጋር ከመረጥነው አስተሳሰብ ጋር የተያያዘ ነው ማጆሪቲ ሩል የሚባለውና ከብሔር ቁጥር ጋር ተያይዞ ዛሬም ይሄንን አንዳንድ ሰዎች ሲያነሱት እጅግ በጣም ያስገርመኛል። አንዱ ነገር ይሄ ነው። ጥያቄ ነው ያነሳሁት ለዶክተር መራራ። ሁለተኛው መሳይ እኔ በጣም ይሄ ስብሰባ ሳይ ስለ ሽግግር መንግስት ነው ያነሱት። እንግዲህ ከዚህ በፊት እንዳልከው በዚህ በዌብሳይትም ላይ ጽፈው ምን ብለዋልና ሆቴል ውስጥ ዘና ያሉ ምሳ እየበሉ ጥበቃ እየተደረገላቸው ስለ ሽግግር መንግስት ይናገራሉ። አብይ አህመድ እዚች ምድር ላይ ሽግግር መንግስት የሚባል ነገር ስሙን እንዳታነሱ ብሏል እኮ ከዚህ በፊት። አሁን አማሮች ተሰብስበው አዲስ አበባ ውስጥ በአማራ ክልል ሽግግር መንግስት እናምጣ ማለት ይችላሉ? እዛ ኤሌና ሆቴል ነው የተባለው የሆነ ሆቴል ውስጥ ይችላሉ አማሮች? አሁን ነገ ተሰብስበው አማሮች አሁን የአማራ ልጆች እስር ቤት ለምንድን ነው የተወረወሩት? አንዳንዶቹ እኮ የሽግግር ጥያቄ እኮ ነው ያነሱት መሳይ። ያ ክልል እንደገና ራሱን ማየት አለበት የሚል ነገር ነው ያነሱት። እና ሃው እንዴት ለነዚህ ተፈቀደ? ለነዚህ ሰዎች ተፈቅዶ መግለጫ አውጥተው በሰላም ጥበቃ ተደርጎላቸው የሽግግር ጊዜ ኦሮሚያ ክልል ውስጥ እንዲፈጠር ሌላው አይቻልም። አማራ ክልል የሽግግር መንግስት መጠየቅ ብቻ እኮ አይደለም እሱም ትልቅ ነገር ነው። ግን ስብሰባም እኮ እንዳካሄዱ ተደርገዋል። ሌሎቹ ፓርቲዎች በቅርቡ ኢህአፓን መጥቀስ ይቻላል። በተደጋጋሚ ሌሎች ፓርቲዎች መሰብሰብ እንኳን አይችሉም፣ እንኳን የሽግግር መንግስት ለመጠየቅ ስብሰባ ላይ ቁጭ ብለው። ስለዚህ ለነዚህ ሰው ፓርቲዎች የተፈቀደ ለሌሎቹ የተከለከለባት ሀገር ነው። እንግዲህ ዛሬ አንድ የሰላም ሚኒስቴር መሐመድ ኢድሪስ ነው ለሞሮኮ ጉብኝት እያደረጉ ላሉ የሉካን ቡድን አባላት የገለጹ ኢትዮጵያ አድሏዊነትን ያስወገደች ሀገር ናት፣ ኢትዮጵያ ለሁሉም እኩልነትን ያሰፈነች ሀገር ናት ብሎ ሲገልጽ ነበርና አሁን በእነዚህ ፓርቲዎች የምናየው ነገር እኮ ነው። አይደለም ስብሰባ ስብሰባ ተቀምጦም የሽግግር መንግስት የሚጠይቁበት ሁኔታ ነው ያለው። ሌላው ግን ስብሰባ አሰባችሁ ተብለው የሚታሰሩበት የሚወነጀሉበት ምናልባትም አዋሽ አርባ ተወስደው ከሰውነት ተራ እስኪወጡ ድረስ ግፍ የሚፈጸምበት ሁኔታ ነው ያለውና ይሄንንም አንድ ላይ እናንሳው ብዬ ነው። ለምን ለነሱ ተፈቀደ ለሌላው ለምን ተከለከለ? አዎ ይሄ ቅድም ያነሳውን ሰዎች ቢጠረጥሩ እንትን ይሄ መሰረት ያለው ነገር እንዳለ የሚያሳየው ይሄ በጣም እኮ ቢግ ኢሹ እኮ ነው። ሽግግር በመሰረቱ ኮንስቲቱሽናልስ ነው ወይ? ይሄ እኮ ኤክስትራ ጁዲሻሪ የሚባል ነገር አለ አይደለም? እንግሊዘኛ አንዳንድ ቃል ተው ተብለናል መተው አለብን መሳይና ይሄ ምንድነው? ከህግ ውጪ የሆነ መፍትሄ ከህግ ውጪ ከህገ መንግስት ውጪ እኮ ነው ሽግግር ጊዜ የሚፈጠረው። ይሄን ደግሞ ዝም ብሎ ክልል ብድግ ብሎ እኮ አቅም የለውም እኮ ይሄንን ለማድረግ። በሀገሪቱ ውስጥ የተማከለ ተቋም አላት ምርጫ ቦርድ የሚባል። ምርጫ ቦርድ በየክልሉ ምርጫ ቦርድ የለም። ምርጫ ቦርድ አንድ ነው ያለው በፌደራል ስርዓቱ ውስጥ። ይሄ ምርጫ ቦርድ ኦፊሶች አሉት በየክልሉ አሉት የሚያስፈጽሙ እና ይሄ ነገር ሲፈርስ እና እንዲህ አይነት መንግስት እናቋቁም የሚባለው የፖለቲካ መፍትሄ ነው። የፖለቲካ መፍትሄ ደግሞ ዝም ብሎ አንድ ክልል ብቻውን ተነስቶ ሊያመጣው የሚችለው አይደለም። ፌደራል መንግስት ራሱ እንትን የሚያደርገው በተለይ ደግሞ አንድ በጣም ዳይናሚክስ ሁሉ አሉት። ይሄ ጉዳይ የዚህ የኦሮሚያ ጉዳይ በተለይ ተለዋዋጮች አሉት ውስጡ የሚገርም ነገር። ለምሳሌ እሺ የሽግግር መንግስት እናቋቁም ሲሉ ምን ማለታቸው ነው? ውክልና የክልሉ ብቻ ነው፣ ማዕከላዊ መንግስቱን አንንካው ነው። ይሄ ብልጽግናን ውክልና የሚያፈርሱ ከሆነ እኮ 178 ወንበር ነው ያለው ኦሮሚያ ፌደራል መንግስት ላይ። የኦሮሞ ህዝብ እንደገና ስለ ሽግግር የሚያስብ ከሆነ ይህንን ቁጥር ቢያነሳው ፌደራል መንግስቱ ይፈርሳል። ምክንያቱም በህጉ መሰረት ብልጽግና የሚገባውን ወንበር አያገኝም ማለት ነው። ማዕከላዊ መንግስት የመመስረት አቅም ስለማያገኝ ቁጥር ስለማይኖር 178ቱ ከተነሳ እንትኑ ፈረሰ ማለት ነው። አጠቃላይ ሀገራዊ ሽግግር ሊመጣ ነው ማለት ነው። እንደዚህ አይነት ማዕት ነገሮች አሉትና ምን ማለታቸው ነው ይሄንን ሲያነሱ የሚለው ነገር የበለጠ
ትንሽ ብዙ ጥያቄ የሚያስነሳ ሆኖ ነው ያየሁት። ሌላው በጣም ነገር ቁስቆሳ የዚህ አዲስ አበባ ጉዳይ ነው። አዲስ አበባ ጉዳይ በመሰረቱ እላፊ ባይሄዱ ጥሩ ነው። እላፊ መሄድ ጥሩ አይደለም በእውነት። አዲስ አበባ የኦሮሚያ ናት የሚል ህገ መንግስት የለም። በህጉ መሰረት ይላል እዛ ጽሁፉ ላይ ህግ አግባብ ይላል። የለም አይልም። የኢትዮጵያ ህገ መንግስት አይልም 49 እንደዛ አይልም። አዲስ አበባ መሃል ላይ ስለሆነች ከአካባቢዋ ጋራ ያላትን ግንኙነት የሚመለከት ነው የተቀመጠው። ጥቅም ለምሳሌ ውሃ ታገኛለች፣ ቆሻሻ ትጠላለች ምናምን የሚል ነው። እሱም ፍትሃዊነት የጎደለው ነው፣ ያነታርቃል። እንደዛ ተብላ ነው የተቀመጠችው እንጂ አዲስ አበባ የኦሮሚያ አካል ናት የሚል የለም። በኢትዮጵያ ህገ መንግስት ውስጥ የለም። እንግዲህ የሚያስገርምህ ነገር የኦሮሚያ ጨፌ ያጸደቀው ህገ መንግስትም የኦሮሚያ ዋና ከተማ አዳማ ናት ነው የሚለው እስከዛሬ። የኦሮሚያ እኮ ህገ መንግስት ነው የሚለው ጨፌ ያጸደቀው የኦሮሚያ ህገ መንግስት እስካሁን ይህ አልተሻሻለም። መቀመጫችን አዳማ ናት ነው የሚለው። የአዲስ አበባ ቻርተር አዲስ አበባ የኢትዮጵያ መቀመጫ ፌደራል መቀመጫ እንደሆነች ነው የሚያውቅ። እና ይሄ ከየት እያመጡ አዲስ አበባን እንደው የደነቆሩ ለምን እንደሚመኙት አላውቅም። ሸዋ ስለምን ቢያስብ እስከዚህ እንደዛ ከሆነ ሸዋ ከጂኦግራፊ እንደሆነ ሸዋ ነው የሚቀርበው አይደለም አካባቢው። ከዛም ማሻገር ደግሞ ስም ሁሉ አለው። እሱም ደግሞ እዚህ ኦፌኮ ምንድነው ፊንፊኔ እንደሚላት እዚህኛው ሌላ አንድ አካል ደግሞ በረራ ይላታል። የታሪክ ንትርክ እኮ አለ መሳይ ሊኮ እነዚህ ሁለቱም እኮ አደገኛ አካሄድ ነው እየሄዱ ያሉት። አዲስ አበባ ወደ ገለታው አዲስ አበባ ብቻም አይደለም። አሁን እንደሰማነው ከሆነ ድሬዳዋንና ሞያሌን ይፋ ባልሆነ መልኩ ወስደዋታል። አሁን በድሬዳዋ የመንግስት የኦሮሚያ ክልላዊ መንግስት መስሪያ ቤቶች እየተገነቡ ነው። ለኦሮሚያ ባለሀብቶች የተለያዩ የኢንቨስትመንት መሬቶች ተሰጥተው በአሁን ሰዓት በኢኮኖሚም በሰው ቁጥርም በተለያየ መልኩ ድሬዳዋ ላይ የኦሮሚያ ክልላዊ መንግስት እንትኑን እያሰፋ ይገኛል። ስለዚህ ወስደውታል። የሶማሌ ድርሻ የነበረውን ሶማሌዎችን በተለያየ መልኩ ጫና ውስጥ ከተዋል። ሙስጠፌ በአሁን ሰዓት በዚህ ጉዳይ ላይ እንዳይናገር በተለያየ መልኩ አብይ አህመድ ጫና እየፈጠረበት ነው ያለው። ሁለቱን ሰዎች ይዞ አህመድ ሺዴንና አደም ፋራን ይዞ ሙስጠፌን ጥጋስ ይዞታል። ስለዚህ የወሰዷቸውም አሉ። ነገ ከነጎዲያ በዚህ በምክክር ኮሚሽኑ አማካኝነት ይፋ ማድረግ ነው እንጂ የቀረው ድሬዳዋና ሞያሌ ተወስደዋል። ሐረርና አዲስ አበባ ነው የሚቀረው። አሁን በኦፌኮ ላይ እንዳየነው ኮን ደግሞ እነ መተከል እነ ወሎ ጭምር የገቡበት ሁኔታ ነው ያለውና ይሄ መግለጫ በነገራችን ላይ ያለው ትንሽ ግራ ማያጋባው ኦፌኮንና ኦነግን በዚህ መግለጫ እንዳንወቅሳቸው የሚያደርገን የዚህ ደብዳቤ የዚህ መግለጫ ደራሲ አብይ አህመድ ነው። የተጻፈውን በብልጽግና ነው። በጣም አስገራሚ ነገር ነው የሰማነው መረጃ። ይሄንን የምታቀበት ደግሞ ኦፌኮ ያወጣው መግለጫ አለ። ፈጽሞ ከዚህኛው መግለጫ ጋር በተወሰነ ደረጃ ነው የሚገናኙት እንጂ አይገናኙም። እነዚህ የምንላቸው ነገሮችም የሉበትም። እንደሰማነው ሌሎቹ ድርጅቶች ከኦፌኮና ከኦነግ ባሻገር ሌሎች የሲቪክ ተቋማት የሽማግሌዎች ቡድን አለ። በእነሱም ስም ጭምር ነው የወጣው። ስለዚህ ከዚህ ጀርባ ብልጽግና ካለ ብልጽግና ለምንድን ነው እንደዚህ አይነት መግለጫ እንዲወጣ የፈለገው? ምን አይነት ትርምስ ፈልጎ ነው? ኦሮሚያ ክልል ምን እንዲሆንለት ፈልጎ ነው? እንግዲህ እዛው መግለጫው ላይም ባይሆን የተጠቀሰ ነገር አለ። የኦሮሞ ነጻነት ሰራዊት የኦሮሚያ ክልልን ሰላምና ጸጥታ የማስከበር ኃላፊነት ይሰጠው። በምን አግባብ እንዴት ተደርጎ? የኦሮሞ ነጻነት ሰራዊት ይሄንን ውድቅ አድርጎታል። እኔ በሌለውበት ስለኔ እንዴት ይወራል ብሏል። ለማንኛውም እንዴት አየው? የብልጽግናን እጅ ነው የምናይበት ከፋይናንስ ከአጠቃላይ ከሴቲንግ ከሁሉም ነገር አንፃር ከጀርባ ያለው ብልጽግና ነው። ብልጽግና አስጀምሮ ብልጽግና ያስጨረሰው ስብሰባ ነው። እነ መረራ ጉዲና እንደውም በግድ እጃቸው ተጠምዝዘው የገቡበት እንደሆነ ይነገራል። ለምን እንደማይቃወሙ አናቅም፣ ምን ፈርተው እንደሆነ። ይሄ የነሱ አቋም ካልሆነ የኛ አቋም አይደለም ብለው እንዲናገሩ ይጠበቃል። በርግጥ ግን እስካሁን አልተናገሩም። የነሱ ተብሎ ነው የሚወሰደው። በእነሱ ስምም ነው የወጣው። ገልጣው አንድ አይ ቲንክ በጣም መሰረታዊ ነገር አለ። ይሄን የኦሮሚያን ፖለቲክስ እዛ አካባቢ ያለ ፖለቲካ ስናይ እንግዲህ አብይ አህመድ
ኮሬን የገኛ የሚባል ኮሚቴ ሲያቋቁም እዛ ኦሮሚያ ውስጥ እንደ ሶሻል ቤዜ ነው ረጅም ጊዜ ስልጣን ላይ የሚቆየው ይሄንን በመያዝ ነው። ይሄን ማህበረሰብ በመያዝ ነው። የተማረው እንግዲህ አንድን ማህበረሰብ እንደ ማህበራዊ መሰረት አድርጎ ይዞ ያው ከህወሓት የተማረው ማለት ነው ረጅም ጊዜ መቆየት ነው። ህወሓት እኮ አነስተኛ በቁጥሩ አነስተኛ የሆነ የትግራይን ህዝብ 6% የሚሆን ህዝብ እኮ ነው ይዞ የቆየው። ይሄኛው ደግሞ ሰፊ ነው በቁጥሩም ሰላይ ብታረገው ምድሪቱን ያጥለቀልቃታል፣ ወታደር ብታደርገው ጸጥ ያደርጋል። ስለዚህ በተቻለ መጠን ማህበራዊ መሰረት ያድርግ የመያዝ አለብኝ የሚል ነበር። ይሄ ግን አልሰራለትም። በሂደት በጣም የኦሮሞ ህዝብ ተነስቶ እንደውም ከእጅ ከማጣመራ አልፎ ያኔ በህወሓት ጊዜ እያጣመረ ሰላማዊ ትግል ነበር። አሁን ጠመንጃ ያነሳበት ሁኔታ ነው ያለው እና እዚህ አሁን ኦሮሚያ አካባቢ ያሉ ተቃዋሚዎች እርስ በርሳቸው እንዲጋጩ በማድረግ እንደዚህ አይነት መግለጫዎች እንዲያወጡ በማድረግ ሌጂቲሜሲ እንዲያጡ ቅቡልነት እንዲያጡ በህብረተሰቡ ላይ እንዲቀሉ የማይፈነቅለው ድንጋይ የለም። ለዚህ ተጨባጭ የሆነ ነገር ማግኘት የለብንም። ይሄን መገመት ቀላል ነገር ይመስለኛል። የኦሮሞ ፖለቲከኞችም ይሄንን የሚገምቱ ይመስለኛል መሰለኝ። እንዲቀሉ የማድረግ ፍላጎት አለው። አማራጭ እንዲያጣ ማለት ነው የኦሮሞ ህዝብ። ከዚህ በፊትም እኮ ሲመርጥ እኮ አሁን በባለፈው ምርጫ ጊዜ እኮ ኦሮሚያ ውስጥ ምንም እንትን አልነበረም። አብሮ የሚወዳደር አልነበረም እኮ ብቻውን እኮ ብልጽግና የተወዳደረው። እንዳይኖረው ይፈልጋል፣ እንደ አስኳል ይፈልገዋል፣ ዘበኛ ሊያደርገው ይፈልጋል። እንደዚህ አይነት ምኞቶች አሉ፣ ግን ህዝቡ ከእጁ አምልጦበት ነው ያለው። ስለዚህ አሁንም ቢሆን በስማችሁ እንዳልከው ምናልባት ኦፌኮ እንደው በዚህ አከታልባቸው ይሄንን መግለጫ ወጥቶ ከሆነ ደፈር ብለው ወጥተው እንትናቸውን ማደስ መቻል አለባቸው። ህብረተሰብ ጋር ያላቸው ግንኙነት እንዳያበላሽባቸው መጠንቀቅ ያለባቸው ይመስለኛል። አሁን ሳይሆን ልክ እየፈረሰ ያለ ተቋም ነው የመሰለኝ። እየፈረሰ ነው ያለ ይመስለኝ። ከዛ ባሻገር መግለጫው ላይ መሳይ ሌላው ልናነሳው የሚገባው ነገር ይሄ መግለጫ ሌላው በጣም የሚያሳዝነው ነገር ኢትዮጵያን ጨርሶ አያያትም። የለችም በቃ ምንም ስለ ኢትዮጵያ የዳሰሰው ነገር የለም። አይታዋለች ምንም የዳሰሰው ነገር የለም። ስለ ጋራው ቤታችን ማለት ነው። የጋራው ቤታችን በጎ እንደሆነ ግን ኦሮሚያ ሽግግር እንደሚያስፈልገው ነው በአጠቃላይ እኮ ኮንሴፕቱ። የፌደራል መንግስት አካባቢ ሽግግር ያስፈልጋል። ከዚህ በፊት እኮ ዶክተር መራራ ብዙ ጊዜ ሲናገሩት የነበረው እኮ ኢንክሉሲቭ የሆነ ዲያሎግ ተደርጎ ኢንክሉሲቭ ትራንዚሽናል ጋቨርንመንት እኮ ያስፈልጋል ነው የሚሉት። በኢትዮጵያ ደረጃ ዋና የተበላሸብን እዛኛው ቤት ላይ ነው። ይሄ መግለጫ ግን ፈጽሞ የላይኛው ቤታችን ደህና እንደሆነ ግን ኦሮሚያ አካባቢ ዩኒቲ እንደሚያስፈልግ አይነት ነገር ነው የመጣው መግለጫና ይሄ የሚያሳየው አብይ ራሱን የማይነካ መግለጫ መሆኑን ስናይ እዛ አካባቢ ብቻ ኦሮሚያ አካባቢ ሊያድሰው በዚህ በተቃዋሚዎች እንትን ሽግግር ስም ሊሰራው ያሰበው ዲዛይን ያደረገው ነገር እንዳለ ነው የሚያሳየው። ቢወጣ ለምሳሌ የፌደራል መንግስቱንም የሚመለከት ነገር ቢወጣ እንጠረጥር ነበር። ይሄ ነገር በቃ አብረን እንስራ እያሉ ነው ያሉት። በእርግጥ የተቃዋሚ ድምጽ ነው ትለዋል። አብይን እኮ የሚነካ አይደለም እኮ ጨርሶ ስሙ አልተጠቀሰ እዛ መግለጫ ላይ ተዋል። የፌደራል መንግስቱ ፈርሶ ወይም ደግሞ የሽግግር ጊዜ ይፈጠር የሚባል ነገር የለም። በቃ እሱ ጥሩ እንደሆነ ኦሮሚያ ግን በክልል ደረጃ ብቻ ሽግግር መንግስት እንደሚያስፈልጋት ነው እየተናገሩ ያሉትና እንዳልከው ይሄ ከዛ አካባቢ የመጣ ከብልጽግና ከአብይ አህመድ አካባቢ የመጣ ይመስላልና የኦሮሞ ወገኖቻችን በእውነት ሁለት ነገር አይ ቲንክ ማሰብ ያለብን ይመስለኛል። አንደኛው የዚህ ኦሮሚያ አካባቢ ያለ ሰላም ጉዳይ የትራንዚሽን ጉዳይ ሊያሳስብ ይገባል። ሁለተኛው ደግሞ ከሁሉም በላይ የተበላሸብን የጋራው ቤታችን ስለሆነ ወደ ጎን እጅ ለእጅ ተያይዘን ከሌሎች ኢትዮጵያውያን ጋር ለስርዓት ለውጥ በጋራ እንስራ የሚል ነገር ነው የሚጠበቀው። ያንን ነው መቼም ጤነኛ የሆነ ፖለቲካ ፓርቲ መግለጫ ሊያወጣ የሚችል ይመስለኝ በዚህ ሰዓት መሳይ። ገለታው አብይ አህመድ ባለፉት 6 ዓመታት በኦሮሚያ ክልል የፈጸማቸውን ወንጀሎች እውነት ለመናገር በዚህ በሰሞኑ የኢሊሊው መድረክ አማካይነት ለሌሎቹ የኦሮሞ የፖለቲካ ድርጅቶች አከፋፍሏቸዋል። ወንጀሉን እንዲሸከሙት አድርጓል፣ እንዲቀበሉት። እነሱም የዛ ወንጀል ተባባሪ ያው የኦሮሞ ነጻነት ሰራዊት መግለጫም ያንን ነው የሚያሳየው። በኦሮሚያ ክልል የተፈጸመውን ወንጀል እንደማጽደቅ የሚቆጠር ነው አብሮ ከአብይ አህመድ ጋር መቀመጥ ብሏል። አሁን በዚህ ስብሰባው ላይ በእርግጥ አብይ አህመድ የክልልም ሆነ የፌደራል ተወካይ የለም። ነገር ግን ወደ 10 የሚጠጉ የመከላከያ ስም ያላቸው የመከላከያ ባለስልጣናት ተገኝተዋል ሲቪል ለብሰው።
ሂደቱን እንዲቆጣጠሩም ነው። ቀደም ሲል እንዳልነው በፋይናንስም በአጠቃላይ ስብሰባውን በሐሳብ ደረጃ ከማመንጨት ጀምሮ የብልጽግና እጅ እንዳለበት የሚታወቅ ነው። አንድ ነገር እዚህ ጋር በደንብ አስመረን መግለጽ ያለብን ያው የኦሮሞ ልሂቃን ብዙ ጊዜ የሆነ ማይለቅ ነገር አላቸው። የሆነ ጊዜ ላይ የሆነ ነገር ያምናሉ። ያ ነገር በጊዜ ሂደት መስተካከል ወይም ደግሞ መለወጥ የሚገባው እንግዲህ ፖለቲካ በራሱ ዳይናሚክ ነው። ዝም ብሎ አንድ ቦታ ላይ ተቸንክሮ ይቀር አይደለም። አሁን እኮ ባለፉት 6 ዓመታት የተፈጸሙት ወንጀሎች ኢትዮጵያ በታሪኳ ተፈጽመው በተለያዩ ጊዜያት የተደረጉትን ነገሮች እንድንረሳው እኮ የሚያደርግ ነው። ኢትዮጵያ እንደዚህ ዘመን እርስ በርስ በመተላለቅ የአገዛዙ ከፍተኛ የሆነ እልቂት በመፈጸም ረገድ ባለፉት 6 ዓመታት የተመዘገቡትን ያህል በቀድሞ ስርዓቶች ውስጥ ስለመኖራቸው እንግዲህ ታሪክን ወደ ኋላ ገልበጥ አድርገን ስናይ በዛ መጠን ልናገኝ አንችልም። አብይ አህመድ ሁሉን ነገር አስረስቶናል። እነሱ ይህንን ባለፉት 6 ዓመታት የተከሰተውን ነገር ጭንቅላታቸው ውስጥ አናላይዝ ማድረግ መተንተን አልፈለጉም። አሁንም እዛ የነፍጠኛ ስርዓት ላይ ነው ያሉት። አሁንም እዛው የአማራ ህዝብ እኮ በአሁን ሰዓት አይደለም ለስልጣን መኖር እኮ አቅቶታል። መኖር አቃተኝ እንደ ሰው ተቆጥሬ በኢትዮጵያ ውስጥ ለመኖር አልቻልኩም ብሎ እኮ ነው ብረት ያነሳው። ይህንን ይዘነጉታል። አሁንም ነፍጠኛው ስርዓት ነው የሚሉት። ከዚህ በሽታ ልላቀቃሉ። በተለይ ዋና ዋና የሚባሉት የኦሮሞ ልሂቃን እንዴ አሁን የአብይ አህመድ እንደው በኦሮሞ ህዝብ በኦሮሞ ስም ስልጣን ይዞ የኦሮሞ መንግስት እንዲመስለን ተግቶ ይሰራል እንጂ እንደ ኢትዮጵያ ህዝብ ብልህ ስለሆነ የኢትዮጵያ ህዝብ ነገሮችን መርምሮ ስለሚያውቅ እንጂ የመጣው እኮ በኦሮሞ ሂሳብ ኦሮሞ ተረኛ ነው። በዛ መሰረት የኢትዮጵያ ህዝብም እንደዛ አይነት ግንዛቤ ወስዶ ከኦሮሞ ህዝብ ጋር እሳትና ጭድ እንዲሆን እኮ ነው ሲሰራ የነበረው ባለፉት 6 ዓመታት። ያ ግን የኢትዮጵያ ህዝብ ያንን ነገር በፍጹም የሚገዛው አይደለም፣ ለይቶ የሚያውቅ ነው። አብይ አህመድ የኦሮሞ መንግስትን አልፈጠረም፣ ሊሆንም አይችልም። የኦሮሞ ህዝብ ፍላጎት ብዙ ነው፣ በአብይ አህመድ የሚመለስም አይደለም። ለማንኛውም የኦሮሞ ልሂቃን የሆነ ቦታ ተቀርቅሮ የቀረ አመለካከታቸውን ትንሽ ወደፊት ማራመድ ቢችሉ ለመፍትሄውም ቅርብ ይሆናሉ። አሁን እኮ የመፍትሄው አካል አይደሉም። አሁንም ፊንፊኔ ከኛ ነው፣ አሁንም ድሬዳዋ የኛ ነው፣ አሁንም ወሎ የኛ ነው የሚል የቀበሌና የአውራጃ አስተሳሰብ ላይ በዛ ታጥረው ነው ያሉት። ይሄ ወደፊት ፈቅ ሊያደርግ አይችልም። እዚህ መግለጫ ላይ ያየነው ብልጽግና የሚጻፈው መረራ የሚጻፈው የኦሮሞ ድርጅቶች አሁንም ጊዜውን የሚዋጅ የኦሮሞን ህዝብ ችግር የሚመለከት ሐሳብ ይዘው መምጣት አልቻሉም። በቃ ከሽፈዋል። ስለዚህ እዚህ ላይ ያተኮረ አዲስ አስተሳሰብ ነው የሚያስፈልገው። ምናልባት እነ ጀዋር ከዚህ አንፃር ችግሩን ተረድተው ይህንን ነቅሰው አውጥተው ወደፊት የሚያራምር ነገር ይዘው ከመጡ በእርግጥም የመፍትሄው አካል ሆነው ወደፊት ልናያቸው እንችላለን። አለበለዚያ አሁንም እንደ ኦሮሞ ድርጅቶች እንደነዚህ አይነት መግለጫዎችን በየጊዜው እያወጡ የኢትዮጵያን መከራ ማራዘም ማንንም የሚጠቅም አይደለም። ሁላችንም ተሸናፊ ነው የምንሆነው። ገለታው ያ የዚህ የብሔር ፖለቲካ በመሰረቱ የብሔር ፖለቲካ የሚያራምዱ ኃይሎች በብሔር ላይ ተመስርተው ፖለቲካ የሚያራምዱ ኃይሎች ሁሉ ጊዜም ቢሆን ማህበራዊ ቅራኔ የፖለቲካ መናጆ ነው። ያ አይቀርም። መሳይ የብሔር ፖለቲካ እስካለ ድረስ ይኖራል ሁሉ ጊዜ። የብሔር ፖለቲካ አሁን ኢትዮጵያ ውስጥ ባለፈው የሚያነሳ ነው እየፈረሰ ነው የመጣው። አሁን የኢህአዴግ መፍረስ፣ የህወሓት መፈረካከስ ኦፌኮም ጋር የመጣ ይመስላል። ስናየው ብዙ መቀመጫዎቻቸውን አጥተዋል፣ ጽሕፈት ቤቶቻቸውን ዘግተዋል፣ ቅቡልነታቸው እየወረደ ነው ያለው። ብዙ በብሔር ላይ ያሉ ፓርቲዎች በነገሩ በመሰረቱ ኮንስቲትዩንሲያቸውን አጥተዋል። ኢትዮጵያ ውስጥ አገሪቱ የተሻገረች ነበር እኮ እንትን ያጣ ነው። ምንድነው መቀበያ ቦታ ነው ያጣ ነው እና ሜዳ ላይ ስለሆነ ነው የተቸገር ነው። አሁን የኦፌኮ ግን እስካለ ድረስ በህይወት ሲተነፍስ ይሄንን ነው የሚተነፍሰው። መሳይ ይችን ነው የሚተነፍሰው። ራኔ አግኝቶ እዛ አካባቢ ያጣው ያለውን ማህበረሰብ የሚሰበስብ የሚመስለው በዚህ ነው። ኤነርጂው እኮ እንደዛ ነው። አሁን የነዚህ አብዮተኞች ደግሞ መደብ ቅራኔ ነው የሚሉት የነበረው። መደብ ቅራኔ ነው። በቃ አንድ መደብ አለ፣ የተፈረጀ መደብ አለ። ቡርዣው ይበሉት፣ በዝባዥ ይበሉት፣ ከበርቴው ይበሉት፣ ያንን ሁሉ ጊዜ ማንሳት አለባቸው።
ያንን እያነሱ የኛውን ተገፋኝ ባለው ሰራተኛውን ኃይል እናስታጥቀዋለን፣ ቂም እናስይዘዋለን፣ ኤነርጂ እናስታጥቀዋለን የሚል ነው። ብሔር እንትኖች ደግሞ እንደዚህ ናቸው። በቃ አሁን መግለጫዎቻቸው ላይ ፈልገው አንድ የሚያጋጭ ነገር ይፈልጋሉ። ይሄ ማህበረሰብ ይቆጫል ማለት ነው። በእነሱ ሂሳብ እንደዛ ነው፣ ግን ፈርሷል። አሁን ሌላውን ማህበረሰብ ሁሉ ሰልችቶታል። ልክ እንዳንተ መሳይ ህዝቡ በጣም ሰልችቶታል። በቃ ይሄን ነገር አይተውትም ወይ እያለ ነው ያለው እና ቶሎ ብለው ካልተላቀቁ ቤታቸው መቃጠሉ አይቀርም። የነዚህም ሰዎች መሳይ ራሳቸውን ያቃጠለ ቤታቸውን ያነድባቸዋል። ኢትዮጵያ እየተላቀቀች መሄዷ አይቀርም። ግን ህብረተሰቡ ይሄ በተለይ አንዳንድ በየዋህነት የሚያጠቃው ማህበረሰብ እንደዚህ አይነቱን ነገር አንዳንድ ፓርቲዎች ሲያላዝኑ አቁሙ ማለት መቻል አለበት። የሉም አሁን እንግዲህ አጥፍም የለም ጠፊም የለም ሁሉም የሉም። ሜሞሪስ ፓስት ባድ ሜሞሪስ ካሉ በዲያሎግ ሲንከባለሉ የመጡ ችግሮች ካሉ በዲያሎግ ይፈታል። አሁን ካልከው ከሁሉም በላይ ያልከው ደግሞ በተለይ የአማራ ማህበረሰብ አሁን ምን አይነት ችግር ላይ እንዳለ መቼም ያዩታል እነሱ ምን አይነት መከራ ውስጥ እንደወደቀ እኔ እኮ እንደው አንዳንዶችን ጋብዣቸው እኔ ወደ ተወለድኩበት አካባቢ በወሰድኳቸው እላለሁኝ አንዳንድ ጊዜ ስለ አማራው በተለይ እንግዲህ የዚህ የአማራ ገዥ ምድር የሚባለው ያውና መለስን በጣም ይጠሉት የነበረው ሸዋን ነው። ሸዋ አካባቢ እንግዲህ ዋናው ቦታ መራቤቴ መንዝ ነው እዛ አካባቢ ያለ ነውና ሄዶን ገበሬውን ባዩት መሰለኝ ቁም ስቅሉን ያየ ህዝብ ነው፣ መከራውን ያየ ህዝብ ነው። በጣም የሚያሳዝን ህዝብ ነው ያለው። ይገርማል። በደርግም በኢህአዴግም በህወሓትም ጊዜ መከራውን ያየ ነው። አሁን እዛ ሄደው ነፍጠኛው ስርዓት ያማጣ የዛ አካባቢ የዛ ደጋፊ ነው ምን ቢሉት ሊገባው አይችልም። ያ ህዝብ መሳይ ከተጨቆኑት እንደ አንዱ እንደሆነ ነው ራሱን የሚያውቀው። ስለዚህ ኢትዮጵያውያን አሁን በዚህ ሰዓት ማሰብ ያለብን ያልከው ነው። ቅድም መጀመሪያ ላይ እንዳነሳው ትልቅ ነገር አለ የሚያሽር ኢትዮጵያውያን ሁሉ ለኢትዮጵያ ሽረት የሚያመጣ ሂሊንግ የሚያመጣ መሰለኝ። ሂሊንግ ቅድም እንደዚህ አይነት ነገር እናቆም ብለን እንደገና ወደዛ ሂሊንግ ማነው ፈውስ በሰው ነፍስ ውስጥ ፈውስ የሚያመጣ ማምጣት ያለባቸው ይመስለኛል። እንግዲህ እንደዚህ አይነት ድርጅቶችን መታገል ነው ኢትዮጵያውያን መታገል። ይሄው እኛም እኮ አሁን እየታገልናቸው ነው ያለነው። አግባብ አይደለም እያል የኦሮሞ ወንድሞቻችንም ይሄን ዱላ ማንሳት መቻል አለባቸው። የሚቀጡ ፓርቲዎች አሉ ህዝብ ሊቀጣቸው የሚገባው ህዝቡን የማይመስሉ ፓርቲዎች፣ ኦሮሞ የሚያስበውን የሚያስቡ ፓርቲዎች። ኦሮሞ በዚህ ሰዓት አሁን ከሌላው ወንድሙ ጋራ አብሮ እየኖረ ችግሩን አብሮ እየተቋደሰ ከጎረቤቱ ጋራ እያየ ሊከፋፍሉት ሲሞክሩ እኔን አትመስልም ብሎ መቅጣት መቻል ያለበት ይመስለኛል። ከያቅጣጫው ከአማራውም አካባቢ እንደዚህ አይነት አጥባቂ ኃይሎች ሲነሱ እነሱን አማራው መቅጣት መቻል አለበት። እንደዚህ እያደረግን ህብረታችንን ጠብቀን እንደው የኢትዮጵያን ትንሳኤ ማምጣት ያለብን ነው መስለኝ። ገለታው እንግዲህ ሰፋፊ ርዕሶች ያላቸውን የዛሬውን ቆይታችንን በዚሁ ነው የምናበቃው። በጣም ነው ማመሰግነው ገለታው። እጅግ በጣም አመሰግናለሁ። ተመልካቾቻችን በዚሁ የዛሬውን ዝግጅት አበቃን። ስለነበረን ቆይታ ምስጋናችን ከልብ ሆኖ